ክቡራን የሮሃ ቴሌቪዥን አድማጭ ተመልካቾቻችን በወቅታዊ ጉዳይ ላይ የአማራ ፋኖ አደረጃጀቶች የጋራ መግለጫ አውጥተዋል። መግለጫውንና የዘመቻ አንድነት 40ኛ ቀንን በተመለከተ የህዝብ ግንኙነት ኃላፊዎች ማብራሪያ ሰጥተዋል። ከማብራሪያው በፊት መግለጫውን አቀርብላችኋለሁ፣ አብራችሁን ቆዩ። በወቅታዊ ጉዳይ ላይ ከአማራ ፋኖ አደረጃጀቶች የተሰጠ የጋራ መግለጫ በቁጥቋጦ ስር ማማለያ አማራነትን የከዳው የአፋድ ቡድን ብልጽግና መንግስት ጋር የጀመረው የጓዳ ትብብር ወደ ገሃዳዊ አንድነት ስለመጣ የትግል ጭምብሉን ያውልቅ። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ የአማራ ህዝብ ከሌሎች ኢትዮጵያውያን ወገኖቹ ጋር በጋራ ሀገረ መንግስት መስርቶ ህዝብን በፍትሃዊነት ዳሃ ሳይበድል ፍርድ ሳያጓድል ክብረሰብን ሳያዛንፍ ማህበራዊ መስተጋብርን ሳይሸራርፍ የማህበረሰብን ነባር ባህልና የእምነት ተቋማትን ሳያጠፋ የማስተዳደር ሚናውን ተወጥቷል። ፊደል ቀርጾ ቀለም በጥብጦ ብራና ዳምጦ ታሪክን ፍልስፍናን ጥበብን ለሀገር አበርክቷል። ምንም እንኳን በባዕዳን ሴራ የጥፋት በትር ቢመናመንም ጥበበድን በተቋምነት ይዞ የኖረ አስደናቂ የስነ ህንጻ ትሩፋቶችን ለዓለም ህዝብ ሳይቀር አበርክቷል። ህዝባችን አካባቢ፣ ቋንቋ፣ ባህል፣ ቀለም ሳይለይ ረጅም ዘመን የኖረባቸውን ያኗኗር ድሮችን ማለትም እንደ ቁብድር ወንፈል፣ ጅጊ ጋሪዮሻዊ የገበያ መቼቶችን የፈጠረ ለዓለም ህዝብ ሁሉ በነጻ የሚቀዳ ማህበራዊ መስተጋብርን አድሏል። ሀገር ሲወረር፣ ሉዓላዊነት ሲደፈር፣ ፍርድ ሲጓደል፣ ነገስታት ከማህበረሰብ እሴትና ስርዓት ሲያፈነግጡ ከዳር እስከ ዳር በኖሩባቸው ስነ ልቦናዊ ስርቶች ተጋምደው በጀግንነት በአርበኝነት ጠላትን በማሳፈሩ ዳር ድንበርን በማስከበሩ አፈንጋጮችን በመቅጣትና በማስተካከሉ ሂደት የነበረው ሚናም የታሪክ ድርሳናት ያው ምስክሮች ናቸው። አሁን ላይ ይህ ሁሉ ሀገራዊ፣ ህዝባዊ፣ ታሪካዊ፣ ባህላዊ፣ ዕውቀታዊና ጥበባዊ የአገርን የወል ሀብትና የህዝብ ጋሪዮሻዊ ህይወት በብዛት በጸረ አማራና ጸረ ሀገር ኃይሎች ታሪክ ሆኗል። ትናንትን ሲያወሩት ፊልም የሚመስል ነገር ግን ቋሚ እውነት ነው። ከልዕልና ታሪካችን ወርደን እንዲህ ውራ የሆንበትን የቀጣፊዎች ሴራ ስናስብ በቁጭት አንጀታችን የሚላወስ ጽኑ ህመም ነው። በተፈጥሮ ድርቅ አንዱ ቀጠና ሲራብ ሌላው የዓመት ስንቅ ተሸክሞ ደረቱን እየደቃ ፈጥኖ ደራሽ ማህበረሰባዊ መስተጋብር አውርዶ የስብዕና ንጥፈት ውስጥ ከቶ የውጣሊ ፖለቲካን ለፈጠረ ቡድንና ስሁት አስተሳሰብ እግዜር ከፈጠረለት ሲኦል በተጨማሪ አንችልም እንጂ እኛም በምንችለው አቅም ብንፈጥርለት ዕዳ በደል የለበትም። ይህ አስተሳሰብና ቡድን ታሪክን በማዛነፍ ህዝብን በማደናገር ባለ ሁለት እግር ሰው አከል አራዊቶችን በመፍጠር በአማራና አማራዊ ማንነት ጥላቻ አብዶ በነጻ አውጭነት ስም ተደራጅቶ የሀገሪቱን በትረ ስልጣን ተቆናጦ በህገ መንግስት ከትቦ የተደራጀና በመንግስታዊ አዋጅ ጭምር ማንነት ተኮር የዘር ማጥፋት ድርጊት ወደ መፈጸም ከተሸጋገረ ውሎ አድሯል። ይህ አማራ ህዝብ መላው ኢትዮጵያውያን ወንድሞቻችንም ሆኑ መላው ዓለም እንደሚገነዘበው በጸረ አማራ ኃይሎች የተናበበ መዋቅራዊ መንግስታዊ የዘር ማጥፋት ወንጀል እየተፈጸመበት ስለሆኑ የሰው ልጅ አይደለም እንስሳቱም ጋር ሸንተረሩም ሳር ቅጠሉም ሳይቀር በአካል መጥቶ ለሚመለከታቸው ምስክርነታቸውን በጋድ ይሰጣሉ። ይህ አማራ ህዝብ ረፍት በሌለው ሁኔታ አብይ አህመድ በተባለ የቤተ መንግስት ጂኒ ፊት አውራሪነት እንዲሁም ከስሩ በኮለኮላቸው ወታደራዊና ፖለቲካዊ የሚንቀሳቀሱ አስክሬኖች ሌሊትም ቀንም በጋም ክረምትም ቆላም ደጋም ከቤት ውስጥም ከእርሻ ቦታም ከትምህርት ቤትም ከህክምና ቦታም ብቻ አማራ ይሁኑ ለማይጠረቃ የደመጣጭነት ፍትወቱ እግረኛና በአየር ኃይል እየታገዘ ያለ ረፍት በመጨፍጨፍ ላይ ይገኛል። ይህ አማራ ፋኖ እንዲህ ያለው መዋቅራዊ ስርዓታዊና መንግስታዊ የጥፋት አስተሳሰብና ድርጊቱን ለአንዴና ለመጨረሻ ጊዜ ከህዝባችን ሀገራችን እንዲወገድ ዱሩን መጠለያ አራዊቱን ወገን የዱር ቅጠልና ፍሬውን የዕለት ምግብ አድርጎ በጀግንነት በመፈነን የብልጽግናን ሽብርተኛ ስርዓት በገቢር መፋለም ከጀመረ ኖ 2 ዓመታትን የተጠጋ የተጋርሎ በማድረግ ላይ ይገኛል። ትግላችን ከጅምሩ የፍትህ፣ የነጻነት፣ የሰብአዊ ክብር፣ የህልውና በመሆኑ በአጭር ጊዜ ውስጥ አደረጃጀቱ ሰፍቶ ስልተ መንገዱ ደርጅቶ ማንም አይበገሬነቱ ባህላል ተገልጦ በተገለጡም በተሰወሩ ልቡሰ ጠላት ኃይሎች ነፋስነትና ጎርፍነት የማይነቃነቅ ባለት ላይ የተመሰረተ ብቻ ሳይሆን ራሱ አለት የሆነ መሆኑን በግብር አሳይተናል። መሞቻ መጥፊያችን ብልጽግናና አስተሳሰቡ እንደሆነ ሁሉ መዳኛ እንዲሁም እንደ ህዝብ መትረፊያችን የጀመርነው የህልውና ትግልን ከዳር ማድረስ ብቻ መሆኑ ሁሉም አርበኛ በውል የሚገነዘበው እውነታ ነው። ስለሆነም ትግላችን ህይወታችን ነው። ትግላችን በጀግንነት ለቆምንለት ዓላማ የተሰዉ ጓዶቻችን አደራ መጠበቂያ ቃል ኪዳናችን ነው። ትግላችን በአማራዊ ማንነታቸው በከርሰ ምድር በጅምላ በከርሰ አራዊት ባሰቃቂ ሁኔታ ተበልተው የቀሩ ወገኖቻችን አደራ ነው። ትግላችን የክብረሰብ አንበሪያ የህልውና የፍትህ የነጻነት የእኩልነት ማንገሻ መንገዳችን ነው። ይሁን እንጂ በዚህ ትግል የሚቆምሩ የመዳኛ መንገዳችንን ለማጨናገፍ የሚያሴሩ በሲቪልም በፋኖነት ጭምብልም ተጀቡ ነው ከከተማ እስከ ጫካ ከመንግስት መዋቅር እስከ አምሳለ ፋኖ አካላት ተቀናጅተው የሚሰሩ ባለልዩ መንግስታዊ ልኡካን ጥቂት የዋሃንን ያታለሉ አካሄዳቸውን የሚኮንኑ ሐቀኛ
አርበኞችን ደግሞ ከጀርባ እያስመቱ ጭምር አስገድለው ዘመቻ የሚያውጁ ድራማ ደራሚ የትግሉ ስር ቁማርተኞችን ዛሬ በግብራቸውም በስማቸውም ለህዝባችን ለማጋለጥ ግድ ብሎናል። መልከጥፉን በስም ይደግፉ እንደሚለው ያገራችን ሰው የተሸፈነ ስርዓትን በሰርጎ ገብ ከመሞት ያተረፉ በሚመስል መልኩ ከስህተታቸው ይመለሳሉ በሚል እድል ሰጠናቸው። ትግል ጓድ ብሂልም አቅም በፈቀደ መንገድ አወጋን፣ መከርን። ጥሉ ድሮም ለትግል ሳይሆን ታጋዮችን በመከፋፈል የህዝባችንን የህልውና ትግል ማኮላሸት፣ ህዝባችንን ለፈጽሞ ጥፋት አሳልፎ የመስጠት የዘመናችን ይሁዳዊ ተግባር ነው። ከዚህ ባሻገር አስተሳሰቡ በጸረ አማራነት ከበቀለ ቡድን ጋር ስልጣን ተጋርቶ ትናንት በውስን ያብን አመራሮች በኩል የተከዳውን አማራነትን በትግል ሜዳችን ውስጥ ተወሽቀው ለመድገም የስልጣንና የንዋይ ጥመኝነታቸውን በአደባባይ በደቡባዊ ወሎ የዳውንት ቁጥቋጦ ስር በድርድር ስም አሳይተውናል። ይህ አማራ ህዝብ የህልውና ትግል ውስጥ ተደብቀውና አድፍጠው እያሴሩ ያሉባቸውን የጥፋት እቅዶች በተለያዩ የማህበራዊ ሚዲያ ገጾች ጭምር ሰምተን አብረውን የታገሉት ብረውን የወጡ የወረዱት ለዚህ ትግልን የመሸጫ እቅዳቸው እንደሆነ እኛ ስናስብ እጅጉን አሳዝኖናል። የዚህ ቡድኖች የጥፋት መንገድ እዚህ ሳያበቃ የጎንዮሽ የጦርነት ትንኮሳ የሚመስል ጅምሮችን ካሳዩን በርካታ ወራቶች ቢቆጠሩም ዳውን በስክነትና በተደጋጋሚ ውይይቶች መፍታትን አማራጭ አድርገን ብዙ ደክመናል። በርካቶችንና ሴራውን እያደሩ የተረዱትን ወንድምት አርበኞችን በክብር ተቀብለን በየደረጃው በሚገኙ አደረጃጀቶቻችን እያስገባን ትግላችንን መቀጠል ምርጫ የሌለው ጉዳይ አድርገን ቀጥለንበታል። እነዚህ ቡድኖች ታላላቅ ማህበራዊ ደረጃ ላይ የሚገኙ ሽማግሌዎችን ጭምር ሳይቀር በመያዝ ያንድንሁን አንድ ባንሆን እንኳን በቀጠናዊ ትስስር የጋራ ጠላት ላይ እናተኩር የሚል አማራጮችን አቅርበን ትናንት በውል ባላወቅነው አሁን ላይ ግን በደንብ በተገለጸ የብልጽግና ሎሌነታቸው እንደሆነ መላው ሰራዊታችንም ህዝባችንም በውል የተረዳው የአደባባይ ሀቅ ነው። ከምንም በላይ እንደ ፋኖ አደረጃጀት እነዚህ አካላትን እንዲህ የምንልባቸው ማሳያዎችን በጥቂቱ እንደሚከተለው እናቀርባለን። አንደኛ፣ በሸዋ ቀጠና የእስክንድር ሚሊሻ መከታው ማሞና የብልጽግና ተቀጣሪ ቡድን የሩቁን ትተን የቅርቡን ብናነሳ ኳሽ ክፍተቱን ከብልጽግና ወታደራዊ መኮንኖች ድርጎ ተሰፍሮለት ለአማራ ህዝብ የህልውና ትግል የወጡ አርበኞችን ወደ ጠላት ቀጠና ለውጊያ እንደሚያሰማራቸው እያጭበረበረ በአማራ ፋኖ በሸዋ አደረጃጀት ፋኖች ላይ ነጎድጓድ ክፍለ ጦር ላይ ሳሲት፣ አይዞ ሻሞራጭ፣ ጨራሮ ደብር፣ እዞ ጭምብሬና አራዳ እንዲሁም በናዶ ክፍለ ጦር ላይ አድማ ብተና ሚሊሻና መከላከያ ጋር ከበባ በመፈጸም ከአብይ አህመድ ወታደሮች ጋር ተቀናጅቶና ተባብሮ ለሶስት ተከታታይ ቀናት ጦርነት ከፍቷል። ሁለተኛ፣ ጎንደር ቀጠና ላይም የእስክንድር ነጋውና የጌታ አስራዶ ሚሊሻ ደረጀ በላይ ደቡባዊ የጎንደር ቀጠና ላይ 206ኛ ኮር ስር የሚንቀሳቀሱ ጥቂት የጥፋት ቡድኖች ጋቢት 17 2017 ዓ.ም ሌሊት ላይ የአማራ ፋኖ አንድነት በጎንደር አንደኛ ኮርና የጉና ክፍለ ጦር አካል የሆነችውን የስማዷን ሀገረ ቢዘም ብርጌድ አባላትን በተኙበት ረሽነው ወጥተዋል። ሚያዝያ 3 2017 ዓ.ም በኢያሱ አባተና ጌታ አስራደ የሴራ ምክር በአንደኛ ኮር ላይ ስቲያጎና ምድር በጠቅላይ ግዛቱ መግለጫቸውና ደረጀ በላይና ጌታ አስራደ የድምጽ ቅጅ እንዳረጋገጡት ጦርነት ከፍተው በጠላትነት እንደጨፈጨፉን ሳያፍሩ አረጋግጠዋል። በቅርቡ የአማራ ፋኖ አንድነት በጎንደርን ለመቀላቀል ሳይቀር ከወንድሞቹ ጋር ሲመክር የከረመውን ለሰማይ ለመሬት የከበደውን አርበኛ ከፍ ያለው ደሴን ከጀርባው በተተኮሰ ጥይት ተመቶ ሞተ በሚል ሳያስቡት ራሳቸው እንደገደሉት ሳይቀር በጠቅላይ ግዛት ህዝብ መግለጫቸው በራሳቸው ላይ ፈርደዋል። ቀጥሎ ሚያዝያ 15 2017 ዓ.ም ክልሉ ብልጽግና ኃላፊ ይርጋ ሲሳይና ደቡብ ጎንደር ብልጽግና ኃላፊው መንበር ቀጥተኛ ትእዛዝ ሎጂስቲክስ አቅራቢነት የብልጽግናን ወንበር አስጠባቂ 23ኛ ክፍለ ጦርን ባጋጅነት ከመኮድ ወታደራዊ ካምፕ ውስጥ በልዩ ትእዛዝ አዝማችነት ብልጽግናና ራሱን አፋድ እያለ የሚጠራው ጋብቻ ከጓዳ ወደ አደባባይ የተገለጠበትን ክንውን አስመልክቶናል። ይህን ሁሉ ጆሮን ጭው የሚያደርግ ድርጊት መፈጸሙ የፋኖነት ግብሩ ሊሆን ከርቶ በትናንትም ታሪካችን ያልነበረ በነገ ታሪካችንም የማይደገም አማራነት የተከዳበት ተግባር መሆኑን ልብ ይሏል። በሌላ በኩል በደንቢያና ቋራ ቀጠና በሌሊት በደፈጣ በሰርጎ ገቦች ጭምር ሳይቀር አማራ ፋኖ አንድነት በጎንደር ሁለተኛ ኮር ላይ ጦርነቶችን እየከፈተ ይገኛል። አሳፋሪው ነገር በደረጀ በላይ ቀጥተኛ ትእዛዝ አማራ ፋኖ አንድነት በጎንደር ሁለተኛ ኮር የፋኖ ቤተሰቦችን በጅምላ አስሮ ልጆቻችሁ ለኔ እጃቸውን ይስጡኝ ካልፈለጉም መንግስት ጋር ምረት ይግቡ ከማለት እስከ 1 ሚሊዮን ብር የመጠየቅ ነውረኛ ተግባርን በመፈጸም ለትግላችንም ለአማራም ህዝብ ያላቸውን ጥላቻ በገሃድ አረጋግጠውልናል። ሶስተኛ፣ በወሎ ቀጠና ደግሞ የእስክንድር ነጋ ሚሊሻና የብልጽግና ተከፋዩ የኮሎኔል ፈንታው ከፋፋይ ቡድን የአፋድን ከፋፋይነት ጸረ አማራ የትግል መንገድ በውል የተረዱትን ፋኖች በቡድንም በተናጠለም በራሳቸው ጉዳይ ቡድንም ሆነ በተገለጠው ጠላት ጥቆማ በከበባ ውስጥ እያስገቡ የማስጨፍጨፍ ስራ ቀደም ባሉት ጊዜያት የአማራ ፋኖ በወሎ ወይም ቤተ አማራ መግለጫ ላይ በግልጽ ተቀምጧል። ወሎ ላይ አደረጃጀቱ የፈረሰበት አፋድ ቅሪቶቹን በዳውንት በኩል ወደ ደቡብ ጎንደር በማስገባት
የጥፋት ተልእኮ አስተባባሪ ሆኖ ተገኝቷል። አራተኛ ጎጃም ቀጠና ላይ ቀደም ብሎ በህዝባዊ ግንባር ጽንሰት የተመታው በነተመስገን ጥሩነህ የሚዘወረውን ማስረሻ ሰጤ ለአፋድ ቀጠናዊ መዋጮ አድርገው ለስድብና ለሚፈልጉት ሐሳዊ የሚዲያ ድስኩራቸው ሲፈልጉ የሚያወጡት አሻንጉሊት ዳውንት ላይ ጥገኝነት ጠይቆ ተቀምጧል። በአጠቃላይ በአፋድ ስም የሚንቀሳቀሱ እስክንድር ነጋና ጌታ አስራዳ አበጋዝነት የሚዘወሩት የፖለቲካና የጦር አመራሮች አማካይነት የትግላችንን ጉዞ መቋጫ ከጥቂት ወራት ወደ 40 ዘመናት ለማራዘም የመጨረሻ ያለውን ድብቁን የብልጽግና ጋብቻ ወደ አደባባይ አምጥተው የመጨረሻ ያሉትን ካርድ በመምዘዝ ይፋዊ ጦርነት በየቀጠናው ጆብናል። ድርጊቱም ከጸረ አማራ ኃይሉ የአብይ አህመድ ሰራዊት ጋር በሚሊሻነት ደንብ ቅንጅት ፈጥረው ጎን ለጎን መንገድ እየመሩ ተተኳሽና የቡድን መሳሪያ ሎጂስቲኮችን እየተረከቡ መሆኑን በይፋ ስንመለከት ሚሊሻና አድማ ብተና ለሁሉና ትግባችን በጠላትነት እንደፈረጅ ነው ሁሉ እነዚህን አካላትና አፋድንም ከዛሬ ጀምረን የአማራ ህዝብና የህሉና ትግላችን ጠላቶች መሆናቸውን ለህዝባችን በይፋ ማሳወቅ እንፈልጋለን። በሌላ በኩል የእስክንድር ነጋና የጌታ አስራደን ድብቅ ጸረ አማራ መንገድ ሳትረዱ መሃል መንገድ ላይ የምትገኙ የፋኖ ሰራዊት አባላትና መሪዎቻቸው በየአቅራቢያዎቻችሁ የሚገኙ ሐቀኛ የፋኖ አደረጃጀቶችን ትቀላቀሉ ዘንድ የመጨረሻ ጥሪያችንን እናስተላልፋለን። የተከበራችሁ በተሳሳተ መንገድ ውስጥ የምትገኙ አርበኛ ጓዶቻችን እስካሁን ለአማራ ህዝብ ለከፈላችሁት የማይተካ ዋጋ እናንተ ለመሳሳታችሁ ተጠያቂዎች አቅደው ያሳሳቷችሁ የብልጽግና ሚሊሻ የሆኑት የአፋድ አመራሮች እንጂ እናንተ አይደላችሁም። እናንተ የምትጠየቁት ጸረ አማራውን የእስክንድርን ተንኮል እያወቃችሁ ከተባበራችሁና በአደባባይ የተገለጠውን ብልጽግናዊ ግብራችሁን ከሸፈናችሁ ተጠያቂነት የማታመልጡ መሆናችሁን አውቃችሁ ከሐቀኛው የትግል መስመር ጋር እንድትወግኑ አንድም ማስተላለፋችሁን ታስተካክሉ ዘንድ ጓዳዊ የወንድምነት ጥሪያችንን እናቀርብላችኋለን። ህልውናችን በተባበረ ክንዳችን የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ። ክቡራን የሮሃ ቴሌቪዥን አድማጭ ተመልካቾቻችን መግለጫው ያዳመጣችሁትን ይመስላል። በጉዳዩ ላይ ማብራሪያ ተሰጥቷል። አሁን ወደ ማብራሪያ ወስዳችኋለሁ። ጤና ይስጥልን የተከበራችሁ አድማጭ ተመልካቾች፣ ዛሬ እንግዲህ አራቱ የፋኖ አደረጃጀቶች በወቅታዊ ጉዳይ ላይ የጋራ መግለጫ አውጥተዋል። በዛሬ ዘመቻ አንድነት 40ኛ ቀን ሚያዝያ 19 ቀን 2017 ዓ.ም አራቱ የፋኖ አደረጃጀቶች የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃምና የአማራ ፋኖ በሸዋ በጋራ ባወጡት በዚሁ መግለጫ ላይ በቁጥቋጦ ስር ማማለያ አማራነትን የከዳው የአፋድ ቡድን ከብልጽግና መንግስት ጋር የጀመረው የጓዳ ትብብር ወደ ጋዳዊ አንድነት ስለመጣ የትግል ጭምብሉን ያውልቅ በሚል ሰፋ ያለ መግለጫ አውጥተዋል። መግለጫው የነሱ ነው ወይ? በመግለጫው ላይ ያላቸው ማብራሪያ ምን ይመስላል? በሚል የአራቱም የፋኖ አደረጃጀቶች ቃል አቀባዮች ለመገናኛ ብዙሃን መግለጫ ለመስጠት ተገኝተዋል። በዚህ መግለጫ ዙሪያ ከአማራ ፋኖ አንድነት በጎንደር ፋኖ ዮሐንስ ንጉሱ ዋና ቃል አቀባይ፣ ከአማራ ፋኖ በጎጃም ፋኖ ማርሸት ፀሐዩ ዋና ቃል አቀባይ፣ እንዲሁም ከአማራ ፋኖ በሸዋ ፋኖ ዶክተር አብደላ አድሪስና ከአማራ ፋኖ በወሎ ቤት አማራ ፋኖ አበበ ፈንታው በዘመቻ አንድነት 40ኛ ቀንና በመግለጫው ላይ መሰረት አድርገው መግለጫ ሰጥተውናል። በዚህ መግለጫ ላይ የተሳተፉ ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ አሻራ ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ጊዮን ሚዲያና ህብር ሬዲዮ ናቸው። በመግለጫው ላይ ከአማራ ፋኖ አንድነት በጎንደር ዋና ቃል አቀባይ ፋኖ ዮሐንስ ንጉሱ ልጀምርና የዚህ መግለጫ ዋና ዓላማ ምንድነው? ይሄን መግለጫ ለማውጣት እስካሁን ለምን ዘገያችሁ? መግለጫውስ እናንተ ነው ወይ? አመሰግናለሁ። በቅድሚያ በዘመቻ አንድነት 40ኛ ቀን በዛሬው ውሎ በጎንደር ግንባር የውጊያ መረጃዎች ስላሉ እነሱን በማስቀደም የሚቀጥለውም ጥያቄን ለመመለስ እሞክራለሁ። ከተጀመረ 40ኛ ቀኑን ባደፈነው የዘመቻ አንድነት በጎንደር ግንባር የአብይ አህመድ ወራሪ ኃይል ላይ ጥቃታችን አጠናክረን የቀጠልንበት ሁኔታ ነው ያለው። በርካታ ሰብአዊና ቁሳዊ ጉዳትም የአገዛዙ ኃይል ላይ ማድረስ የተቻለበት ሁኔታ አለ። በደቡባዊ ጎንደር የውጊያ ግንባር 5 የተመረጡ አካባቢዎች የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባታ አንደኛ ኮር አካል የሆኑ ክፍለ ጦሮች እና የሰራዊት አባላት ጠላትን ክፉኛ እየደቆሱ ያሉበት ዕለት ነው ዛሬ። በተለይ ከስማዳና እስቲ አካባቢዎች የተመለመሉ የብርሃኑ ጁላን ወራሪ ለመቀላቀል በሁለት አውቶቡስ ሞልተው በግዳጅ ወደ ማሰልጠኛ ሲጓዝ የነበረ ቁጥራቸው 80 የሆኑ ምልምል ወታደሮችን የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባታ አንደኛ ኮር ባደረገው ድንገተኛ ኦፕሬሽን መኪናቸው እና አጃቢዎቻቸው በቁጥጥር ስር ያዋልንበትና በምርኮ ስራ አድርገን እያጣራን ያለንበት ሁኔታ ነው ያለው። በሌላ በኩል የአንደኛ ኮር አካል ጣና ገላውዲዮስ ክፍለ ጦር ዛሬ
ከጠዋቱ 12 ሰዓት ጀምሮ በአንበሳሜ ከተማ የመሸገውን ጠላት በመክበብ የተሳካ ወታደራዊ ኦፕሬሽናቸውን እያደረጉ ሲሆን ለጊዜው ቁጥሩ ያልታወቀ የጠላት ኃይል ሙትና ቁስለኛ መሆኑን ከስፍራው ያሉ መረጃዎች የደረሱን ሪፖርቶች ያሳያሉ። ውጊያው አሁንም እንደቀጠለ ባለበት ሁኔታ ስላለ የተሟላ መረጃ በቀጣይ እንደደረሰን የምናደርስ ይሆናል። ልጫና ገላውዲዮስ በተሰኙ ልዩ ቦታዎች ደግሞ እንደዚሁም የታቀደ ማጥቃት የከፈተው የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባተ አንደኛ ኮር ከኮሩ የተውጣጣ ተወርዋሪ ኃይል ነው። ውጊያው እንደቀጠለ ሲሆን ይሄውም የተሟላ መረጃ በጠላት ላይ ሰብአዊ ነቁሳዊ ኪሳራ የደረሰ መሆኑ የተረጋገጠ ቢሆንም ምን ያህል የሚለውን ቁጥር ለማስቀመጥ ያህል መረጃዎችን እያሟላን ያለንበት ሁኔታ ነው ያለው። ሆኖም ግን ጠላት በዚህ ግንባር በተመሳሳይ ሲመታ ነው ያለው። በደቡብ ጎንደር ቀጠና ጉራምባ የተባለ ልዩ ቦታ እንደዚሁም የዙፋን ጠባቂው የአብይ አህመድ ሰራዊት ላይ ጠንካራ ክንድ እያሰራፉ የሚገኙት የአማራ ፋኖ አንድነት በጎንደር አጼ ፋሲል ክፍለ ጦርና የጣና ገላውዲዮስ ክፍለ ጦሮች በጋራ ነው። እነዚህ ክፍለ ጦሮች በጋራ በሚያደርጉት ውጊያም ምቱን መቋቋም የተሳነው የጠላት ኃይል እየተፍረከረከ የሚገኝበት ሁኔታ እንዳለ ማረጋገጥ ተችሏል። እንደተጠናቀቀ በተመሳሳይ ዝርዝሩን የምናደርስ ነው ማለት ነው። በደቡባዊ ጎንደር ቀጠና እንደዚሁም በተጨማሪ በደቡባዊ ጎንደር ቀጠና ማህደረ ማርያም ዙሪያ የሰፈረው የጠላት ኃይል በተመሳሳይ ሰዓት ተከቦ እየተመታ የሚገኝበት ሁኔታ ሲሆን የአማራ ፋኖ አንድነት በጎንደር አንደኛ ኮር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር የግንባሩን ጠላት በማጽዳት አሁን ተጋድሎ እየፈጸመ የሚገኝበት ሁኔታ አለ። በሌላ በኩል አዲስ ሰልጥኖ ከመጣውና ከነባሩ የባዴን አድማ ብተና መካከል ቁጥራቸው 12 የሚሆኑ አባላት የአድማ ብተና ሰራዊት አባላት ማለት ነው ሙሉ ትጥቃቸውና ቁሳቁሳቸውን እንደያዙ ከጎንደር ከተማ ካምፕ የአገዛዙ ካምፕ በመሸሽ አገዛዙ በመክዳት የአማራ ፋኖ አንድነት በጎንደር የጎንደር በጋሻው ክፍለ ጦርን መቀላቀል ችለዋል። ይህን ተከትሎ ከውስጥ ቁጣ በመነሳቱ የአገዛዙ ሰራዊት በየአቅጣጫው ወጥቶ ላሰሳ በሚል የከተማዋን አዋሳኝ ቦታዎችንና የከተማዋን ዳርቻ የሆኑ መንደሮች ውስጥ በመግባት ሰላማዊ ዜጎችን እያዋከበ እየደበደበ እና እያሰረ የሚገኝበት ሁኔታ ነው ያለው። ሆኖም ግን ሰራዊት አባላቶቹ የአድማ ብተና ሰራዊት አባላቶቹ የአማራ ፋኖ አንድነት በጎንደር በጋሻው ክፍለ ጦርን በሰላም ተቀላቅለዋል ማለት ነው። የአድማ ብተና አባላቶቹ የመጣ ነው ህዝባችን መውጋት እንደማይገባም በማመን ሲሆን ሰራዊቱ ከፍተኛ መሰላቸትና ተስፋ መቁረጥ ላይ በመሆኑ ቅርብ ጊዜ ሁሉም መፍረሱ አይቀሬ ነው ሲሉ ያስረዱበት ሁኔታም አለ ማለት ነው። ይህም ሰራዊት የአድማ ብተናም የሌላ መዋቅሮችም የአብይ አህመድ ሰራዊትም ሌላው መዋቅርን እንደማለት ነው። የዘመቻ መረጃ 40ኛ ቀኑ ዘመቻ መረጃዎች በጎንደር ግንባር የጠቀስኳቸውን ይመስላሉ። ሌሎች ዝርዝር እንደደረሱን የምናቀርብ ይሆናል። በመቀጠል በዛሬው ዕለት የወጣውን አራቱ ግዛት የፋኖ መዋቅሮች ያወጡትን አደረጃጀቶች ያወጡትን የጋራ መግለጫ መሰረት አድርጎ ምን ማለት ነው በዚህ ዙሪያ በተባለው አንድ ሁለት ሐሳቦች ላስቀምጥ። መግለጫው እውነት ነው አውጥተናል። መግለጫውን ያወጣንበት ዋና ምክንያት ደግሞ እንደሚታወቀው የአማራ ህዝብ ትግል ሀቅና እውነትን ይዞ መስዋዕትነት የተከፈለበት ያለ መሆኑ እየታወቀ ልዩ ጠባብና ልዩ የፍላጎቶች የቡድን የግል ፍላጎቶች ያሏቸውና ትግሉን ለመጥለፍ ዓላማ ያደረጉ ኃይሎች በትግሉ ውስጥ በመግባት አያሌ ጥፋት እና መደናገር በህዝብ ውስጥ እንዲፈጠር በታጋይ ውስጥ እንዲፈጠር በማድረግ አንድ እግራቸውን ከፋኖ ሌላ እግራቸውን ከሌላ አድርገው የረበሹን የቆዩበት ሁኔታ ነው ያለው። ይህም እንደ ጎንደርም ብዙ ተግዳሮቶች ሲገጥሙን የቆዩ ቢሆንም በቅርቡ ከብልጽግና ጋር በቀጥታ የስልክ ልውውጥ እያደረጉ የተገኘው የአፋድ የአመራር ክፍል እንዳለ ይታወቃል። ይህ የአመራር ክፍል ደግሞ አፋድ ከብልጽግና ጋር በቀጥታ እንደሚገናኝ በዓለም አደባባይ ተገልጦ የታየ ጉዳይ በመሆኑ ይህን መሰረት ያደረጉ ትግሉን ይመጥለፍ በትግሉ ላይ ጥንቃቄ የሌላቸው ነገሮች እንዲፈጸሙና እጅግ ዋጋ የሚያስከፍሉ አሉታዊ ተጽዕኖ እያደረጉ የነበረበት ሁኔታ ስለነበር በተደጋጋሚ በንግግር እንዲፈታ በተደጋጋሚ ማጥራት የማስረዳት ሁኔታ እንዲኖር ታሳቢ በማድረግ በትዕግስት ጊዜ የቆየም ቢሆንም
አፋድ ብልጽግና መጨረሻ ላይ ጦርነት በእኛ ላይ ማወጁ ይታወቃል። ቀደም ሲል ጓዳችን አርበኛ ከፍያለው ደሴን ሳይቀር በማምታታት ከጀርባ ተመቷል ብለው ጓዳችን የተመታበት ሁኔታም እንዳለ ይታወቃል። ስለዚህ ጓዳችን ተመቶልበት እጅግ መራር የነበረ መሆኑ ይታወቃል። በዚህ አጋጣሚ የተሰማን ሐዘን ጥልቅ ነው። ሆኖም ግን ይህ ቡድን የብልጽግና ቡድን መሆኑ መጨረሻ ላይ ጭምብሉ ተገልጦ የወጣበት ወቅት ላይ ስለደረሰ ሌላው ታጋይ በሰላም የሚታገለው አካል ጋር ተቀላቅሎ እንዲታገል ያስፈልጋል። ከዛ ውጭ ግን በወረራ እንደዚሁም ደግሞ ከብልጽግና ጋር ትስስር በማድረግ የብልጽግና ሰራዊት ወይም ደግሞ የአብይ አህመድ ሰራዊት ጋር ትስስር በማድረግ ወረራዎችንና ንጹሃን ታጋዮች ላይ የሚደረጉ ትንኮሳዎች እንዲቆሙ ያደረግነው ጥረት በተደጋጋሚ ያደረግነው ጥረት ፍሬ አልባ በመሆኑ ከዚህ በኋላ የመከላከል አማራጭም ሊታሰብበት የሚችልበት ምዕራፍ ላይ መድረሳችን በማወቅ እንዲሁም ደግሞ ይህን በመረዳት ያወጣነው መግለጫ ነው። ይህ የመከላከል ተፈጥሯዊ መብት ነው። ራስን የመከላከል ተፈጥሯዊ መብት ደግሞ ግዴታ ተግባራዊ የሚሆንበት ወቅት በመሆኑ ይሄን ተግባራዊ ለማድረግ ራስን ወደ መከላከል ቁመና ወታደራዊ ሆነ ፖለቲካዊ ቁመና የምንሸጋገር መሆኑን ለአስረግጠን ለህዝባችንም ለደጋፊያችንም ለማሳወቅ እንወዳለን። የሰራዊታችን አባላት ዘርፈ ብዙ ግብ እየተፈጸመባቸው ማህበረሰባችን ባንክ እየተዘረፈና በርካታ በደል እየተፈጸመበት ድረሱልኝ የሚል ጥሪ እያደረሰልን የቆየ ቢሆንም ነገሩ በሰከረ መንገድ እንዲፈታ ከፍተኛ ጥረት እያደረግን የቆየን መሆኑ ይታወቃል። ሆኖም ግን ከዚህ በላይ የሆኑ እጅግ በጣም ሰፋፊ የሆኑ ከብልጽግና ጦር ጋር የተናበበ ግራና ቀኝ መሳ ለመሳ የሚሳለፉበት ሁኔታ በተጨባጭ በመታየቱና የሰራዊታችን ከጀርባ የመውጋት እንቅስቃሴዎች ሂደቶች እንደቀጠሉ መሆኑን ስለተረዳን በእኛ በኩል ራስን የመከላከል ቁመና ላይ እንዲያዝ አንደኛው ይህን አቋም ይዘናል። በተጨማሪነት ደግሞ መላው ደጋፊያችን መላው የትግሉ ቤተሰብ እና የአማራ ትግል የፋኖ ትግል ዳር እንዲደርስ የሚፈልግ ምናልባትም እንታገላለን የሚሉ ከቤታቸው ሲወጡ ትግልን ብቻ ታሳቢ አድርገው ለአማራ ሕዝብ ቅንነት ሊታገሉ የወጡ ጓዶችን ወደ ሰላማዊ የሚታገሉ ጓዶቻቸው ጋር ተቀላቅለው እንዲታገሉ እንዲገፋፉና እንዲመክሩ በዚህ አጋጣሚ ጥሪ እያስተላለፈን ከዚህ ውጭ ግን ከአፋድ ውስጥ አፋድ ካልገባችሁ ወይም ለብልጽግና ካላደራችሁ ብልጽግና ትግሉን ሲጠልፈው እሺ ብላችሁ ካልተቀበላችሁ ከብልጽግና መከላከያ ራሱን መከላከያ ሰራዊት ብሎ ከሚጠራው ኃይል ጋርና ከሚሊሻ ወይም ከሌሎች አካላት ጋር ሆነን እንደምንሳችኋለን የሚል እንቅስቃሴ መጀመሩን ተረድታችሁ ራሳችን ወደ መከላከል የሚሸጋገር የሚችልበት ምዕራፍ ላይ መሆናችን ለማወጅ ነው መግለጫ የተሰጠው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ዛሬ በዘመቻ አንድነት 40ኛ ቀን ሚያዝያ 19 ቀን 2017 አራቱ የፋኖ አደረጃጀቶች ያወጡትን መግለጫ እየተከታተሉ ያሉ ሚዲያዎች ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ አሻራ ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ጊዮን ሚዲያ እና ህብር ሬዲዮ ናቸው። መግለጫ እየሰጡን ያሉት የአራቱ የፋኖ አደረጃጀቶች ቃል አቀባዮች ናቸው። አሁን የአማራ ፋኖ በወሎ ቤተ አማራ ዘመቻ አንድነት 40ኛ ቀንን በተመለከተ የሚሰጠውን መረጃና መግለጫውን በተመለከተ በተለይም ቀደም ሲል በፋኖ ዮሐንስ በኩል ከአማራ ፋኖ አንድነት በጎንደር የተሰጠውን ማብራሪያ በተጨማሪ ሊሸፈኑ ሊታዩ ይገባሉ የምትላቸውን ማብራሪያዎች እንድትሰጠና በተለይ ደግሞ ይሄ መግለጫ ሲወጣ ፋኖ እርስ በርስ ተጋደለ፣ ይሄው እየተጫረሱ ነው፣ ትግሉ ሊዳከም ነው የሚል በተቃራኒ ወገን ያለው ኃይል ደግሞ ሌላ ከብሮ እየደለቀ ነው አሁን መግለጫውን መውጣት ተከትሎና አጠቃላይ የፋኖ ትግል ላይ ይሄ እንቅስቃሴ ከመንግስት ጋር ተለጠፈ ያላችሁት ኃይል እንቅስቃሴ ምን ያህል አደጋ ይፈጥራል? እናንተስ በጋራ እዚህ አቋም ላይ ለመድረስ አልዘገያችሁም ወይ? አመሰግናለሁ ወንድሜ። እንግዲህ ዘመቻ አንድነት ግለቱን ጠብቆ 40ኛ ቀኑ ላይ ደርሷል። አሁንም የአማራ ፋኖ በወሎ ቤተ አማራ በሁሉም የወሎ ቤተ አማራ ቀጠናዎችና በአምስቱ ክፍለ ጦሮች እንዲሁም በስሮቻቸው ባሉ በአምስቱ ኮሮችና በስሮቻቸው ባሉ ክፍለ ጦሮች ተጠናክሮ የቀጠለበት ሁኔታ አለ። አውደ ውጊያ የዕለት ተግባራችን ነው። ከዚህ ጋር ተያይዞ በአውደ ውጊያ እንደጀመረ ከቅርብ ጊዜ ጀምሮ አብላጫውን እንደያዝንና በጣም እያዳከምነው ከዛሬ ደርሰናል። ከዚህ ጋር
ተያይዞ በየሁሉም ቀጠናዎች በእኛ ቀጠና በወሎ ቀጠና ብቻ ሳይሆን በሁሉም ንጹሃኑን መሰረት ያደረገ ጭፍጨፋ አለ። በተለይ በወሎ ቤት አማራ ቀጠና ሰሜን ወሎ ላይ የነበረው ደቡብ ወሎ አካባቢም የነበረው ጨፋ አሁን ምዕራብ ወሎ አካባቢ በጣም ተጠናክሮ የቀጠለበት ሁኔታ አለ። በተለያዩ አካባቢዎች በሁሉም የምዕራብ ወሎ በ11 እና ወደ አካባቢ ወረዳዎች አሉ። ለዛ አካባቢ ከፍተኛ የሆነ የንጹሃን ጭፍጨፋና የሰብአዊ መብት ጥሰት እየተፈጸመ እንዳለ ለማስገንዘብ እፈልጋለሁ። ከዛ በዘለለ የብርሃኑ ጁላ ጦር እንግዲህ የአብይ አህመድ ዙፋን ጠባቂ ሰራዊት እንደሆነ ይታወቃል። አድማ ብተናውም ሚሊሻውንም ጭምር በተለይ በቅርቡ ሰልጥኖ የመጣው አድማ ብተና አርበኛ ዮሐንስ እንደገለጸው እየኮበለለ ፋኖን እየተቀላቀለ ያለበት ሁኔታ አለ። እንደ አማራ ፋኖ በወሎም ሰሞኑን ወልዲያ ላይ ከተደመሰሱት በተጨማሪ ባገኙት አጋጣሚ ሁሉ እየኮበለሉ እየመጡ ቁጥራቸው እስከ 20 እየደረሰ ያለበት ሁኔታ አለ። በዚህ በቅርብ ጊዜ ማለት ነው። መከላከያም የተለያዩ አሃዶቻችን ላይ እየተቀላቀለ ነው። የአሃዶቹን ስም መጥቀስ ያላስፈለገው በቀጣይ ለምንሰራው ስራ እንቅፋት ስለሚፈጥር ነው። ቦታውንም እንደዚሁ በተመሳሳይ መጥቀሱ ስለማያስፈልግ ነው። የሆነ ሆኖ ግን እየኮበለለ ያለበት ሁኔታ አለ። ከዚህ ጋር ተያይዞ አገዛዙ በተለያዩ ማህበራዊ ክንውን በሚካሄድባቸው አካባቢዎች መስጊድና ቤተክርስቲያን ላይ ሳይቀር ጭምር ወጣቶችን እያፈሰ ያለበት ሁኔታ አለ። እያፈሰ እያሰለጠነ ያመጣል። በምታዩት መልኩ በአድማ ብተናም ይሁን በመከላከያ በሚሊሻ የገባው እየኮበለለ ወደ ፋኖ እየገባ ያለበት መታገል የሚፈልገው መታገል እንዲችል እያደረግን ወደ ግብርና መመለስ ፈልጋለሁ የሚለውን ደግሞ ወደ ግብርናውና ወደ ተለያየ የሙያ መስክ ተመልሶ ህዝቡን እንዲያገለግል በማድረግ አሁንም አጠናክረን የቀጠልንበት ሁኔታ አለ። የሆነ ሆኖ ግን ሰሞኑን በተለይ በሰሜን ወሎና ደቡብ ወሎ እስከ ደሴ ቀጠና አጠቃላይ ምዕራብ ወሎም ጭምር በተለይ ደሴ ኮምቦልቻ አካባቢ በጣም ከፍተኛ የሆነ አፈና አለ። ከዛም ወደ አልታወቀ የአፋር ክልል አካባቢ እየወሰዱ ያሉበት ሁኔታ አለ። ይህም እንዲታወቅልን ነው። አጠቃላይ ያውደ ውጊያው ተጋድሎ ተጠናክሮ የቀጠለበት ሁኔታ አለ። ሌላው በዛሬው ዕለት አራቱ የአማራ ፋኖ አደረጃጀቶች ራሱን አፋህድ እያለ የሚጠራው የፋኖ እውነተኛ የአማራ ህዝብ የህልውና ተጋድሎ ሜዳው ላይ በመግባት የዘመናት የስልጣን ጥመኞችና የአማራ ህዝብ ቃና እንዳይል የሚፈልጉ ከብልጽግና የሚሆን ካለፉ ስርዓቶች ጋር በመስራት ትግላችንን እያደናቀፉና ህዝባችንን ግራ እያጋቡ ያሉ ኃይሎች ሌላም ፍላጎቶችን አንግበው ከትግሉ ሜዳ ሆነው በርካታ ስራዎችን እየሰሩ ከብልጽግናው የአንድ ቡድን አገዛዝ ጋር እኩል ተሸክመናቸው 2 አመት ታግሰን የመጣንበት ሁኔታ አለ። አቅም እያለን ልክ ማስገባት እየቻልን አደብ ማስገዛት እየቻልን ለህዝባችን ስንል አጠቃላይ ደግሞ የአማራን ባህል የኢትዮጵያን ባህል እናወጋ አይመጥንም እርስ በርስ በማለት በከፍተኛ ሁኔታ ችለን የኖርንበት መንገድ አለ። አሁን ትግስቱ አልቆ እንደ ህልውና ታጋይ የዚህን ያክል ትግስት ዋጋ ያስከፍላል። ዋጋው ደግሞ በገንዘብ የሚተመን አይደለም፣ በስልጣን የሚተመን አይደለም። በሰው ህይወት ከሰው ህይወትም ደግሞ በጅምላ ነው ህይወት የምናጣው። በጅምላ ነው የተፈናቀልነው የምንፈናቀለውም በጅምላ ነው በድሮንም በጀትም በመድፍም የምንጨፈጨፈውና ከዚህ አንፃር ትግስቱ በጣም በስቷል ብለን እናምናለን። ከዚህ ጋር ተያይዞ የሆነ ሆኖ ህዝባችን ወቅቱን ጠብቆ ማወቅ ስላለበትኝ ለዛሬ ይህንን መግለጫ ለማውጣት ተገደናል። ካሁን በፊትም ያወጣናቸው መግለጫዎች አሉ። በተለይ ደግሞ በቅርቡ አዋጅ ጭምር አውጀው የአማራ ህዝብ የህልውና ተጋድሎ እየተጋደሉ ያሉ አራቱ አደረጃጀቶች ሰራዊቶች ላይና አጠቃላይ አመራሮችም ከስም ማጥፋት ጀምሮ እኩል ከብልጽግና የሚዲያ ሚሊሻዎች ጋር በመሰለፍ ሚዲያ ጭምር በማዋቀርና በማደራጀት ከፍተኛ የሆነ የፕሮፓጋንዳ ጦርነትም ምንም መቋቋም ብንችልና መከላከል ብቻ ሳይሆን አጥቂም የሆነ ፕሮፓጋንዳና ሚዲያ ቢኖርንም በከፍተኛ ሁኔታ ግን ዘምተውብን ያለበት ሁኔታ አለ። ይህንን ተቋቁመን እንደ ህልውና ትግል እንደሚያስከፍለው ዋጋ ግን ለህዝባችን ማሳወቅና የመጨረሻ ትግስታችን ማለቁና ህዝባችንም የአማራ ህዝብም እንደ ህዝብ ጉዳዩን ሊካፈልና ሊታገል ይገባል ብለን ስላሰብን ይህንን መግለጫ ለማውጣት በቅተናል። ከፍጹም ትግስት ጋር ማለት ነው። ነገሩ እንግዲህ ከብልጽግናው መንግስት ጦር መሳሪያና ተተኳሽ ጭምር እየተሰጣቸው እንደሆነ 100% የተረጋገጠ ነው። በብዙ መንገድ እያየን ያለንበት ሁኔታ አለ። ተተኳሽ አሟልተናል፣ በዚህ ቦታ እነከለ ይሄዳሉ፣ በዚህ ቦታ ለስራ እነከለ ይሄዳሉ፣ አፈና እናደርጋለን፣ አመራር እንመታለን፣ ትግላቸውን እናደናቅፋለን በሚል ብዙ ስራዎችን እየሰሩ ነው። አብረዋቸው ያሉ ውስጥ አርበኞችም እየነገሩን ነው። በተለይ ደግሞ በጎንደር ቀጠናና በሸዋ ቀጠና በጣም ጠንከር ያለ ጦርነት የከፈቱበት ሁኔታ አለ። ሸዋ ላይ እንደምታስታውሱት በድሮንም በከባድ መሳሪያ ሽፋንም እየተደረገላቸው በመከታው ማሞ
እየተመራ በእስክንድር ነጋ አጋፋሪነት መከታው ማሙ እየመራ የአማራ ፋኖ በሸዋ ላይ በጣም ከፍተኛ ጦርነት ከፍተው ብዙ ዋጋ እያስከፈሉ እንደሆነ ይታወቃል። ያቅም ማነስ ሳይሆን እርስ በርስ መጋጨቱን ስላልተው ነው። በስራቸው የሚመሩት ሰራዊትም የአማራ ልጅ የአማራን እናት በደል ሊያስቆም የአማራን ህዝብ ህልውና ለማረጋገጥ የወጣ ስለሆነ ይህንን ማድረግ የምንችልበት ሞራል ስላጣን ስነ ልቦናውን ስላልተናበስ ነው እጅግ ተቸግረን የነበረበት ሁኔታ አለ። አሁንም እጅግ ተቸግረን ለህልውና ትግሉ ስንል ጅብ ከሚበላን ጅብ በልተን ለመቀደስ እንደሆነ የአማራ ህዝብ ኢትዮጵያውያኖችም ጭምር እንዲያውቁልን እንፈልጋለን። በተለይ የትግሉ ባለቤት የአማራ ህዝብ ይህንን እንዲያውቀው እንፈልጋለን። ጦር መሳሪያ በግምገማው መከላከያ ይሰጣቸው። አሁን ባለው ነባራዊ ሁኔታ በተለይ ተተኳሽ ብንሰጥ አይከስርም፣ ይታኮሱበታል። ስለዚህ ውጤታማ ነን። ምናልባት ጦር መሳሪያ ላይ ነው ትንሽ ጥንቃቄ ማድረግ ያለብን። ከዛ ውጪ ግን እርግጠኛ ነን ይጠቀሙበታል በሚል የቡድን መሳሪያም በተለይ ደግሞ ተተኳሽ በገፍ እያቀረቡላቸው በድሮንም በከባድ መሳሪያ ሽፋንም እየተደረገላቸው የፋኖ ይዞታዎችን በመምራት ሲፈልጉ ውጊያ በመክፈትም ጭምር እየወጉን ያለበት ሁኔታና አማራ በታሪኩ አይቱት የማያውቀው ኃይል ተፈጥሮብናልና እነዚህ አካላቶች ብዙ ፍላጎትና ብዙ ጎል ያላቸው ናቸው። እንግዲህ ከፈቱብን ጦርነት የብልጽግና መንግስት የሰጣቸውን ተልኮ ተቀብለው ብልጽግና መር ነው ተለጣፊ ምናምን ሳይሆን ራሳቸው ብልጽግና ሆነው አጠቃላይ ደግሞ የዳውንቱ የድብቅ ድርድር ድብቅ ባይሆንም ይፋ ወጥቷን የዳውንቱ ድርድር ውጤት ነው የተከፈተብን ጦርነት። ይሄንን የአማራ ህዝብ እንደ ህዝብ ማወቅ መቻል አለበት። ቁልፉ ጉዳይ የዳውንቱ ድርድር ውጤትና የዛ ስምምነት ውጤት ስለሆነ ወደ ተግባር የገቡበት ሁኔታ አለ። እንግዲህ በሸዋ አርበኛ እነ አቶ መከታው ማሞ እነ ኮሎኔል ፈንታው ሙሐባው እነ ጌታ አስራደ ማስረሻ ሰጤ እና ዋናው አጋፋሪ እስክንድር ነጋ ማለት ነው ከብልጽግናው መንግስት ጋር ዳውን ከተደራደሩ በኋላ የድርድሩ አካል የድርድሩ ዋና ነጥብ የሆነው አንዱ ከኛ ጋር ሆናችሁ ተወጋላችሁ ነው። ተደራድረው ሊገቡን የነበረው ገብተው አይጠቅሙንም፣ ትግሉ ሜዳ ላይ ሆነው ማዳከም መቻል አለባቸው፣ መንገድ መምራት መቻል አለባቸው። ከኛ ጋር ጎን ሆነው እየኮበለለ ሰራዊታችንም ስላስቸገረን እንዳንድ የሰራዊታችን አካል ሆነው ይወጋሉ ነው። ከዛ በመቀጠል እነዚህ አካላቶች ብዙዎቹ በባዕዴን መንገድ አማራ ነፃ ይወጣል ብለው የሚያስቡ ስብስቦችም እንደሆኑ ይታወቃል። እዚህ ስማቸውን የጠቀስኳቸው አካላቶች ባዕዴን የያዘው መንገድ የአማራን ህዝብ ነፃ ያወጣል የሚሉ ሶስተኛ ባዕዴን ለመሆንና ስልጣን ለመያዝ ጭምር እየሰሩ ያሉ እንደሆኑ ምንም የተረጋገጠ መሆኑን ህዝባችን ሊያውቀው ይገባል። እኛ የወጣነው የአማራን ህዝብ ህልውና ለማረጋገጥ ከህልውናው በኋላ ደግሞ ወደ ስልጣን ህልውናውን ለማስቀጠል ደግሞ በልኩ የኢኮኖሚና የስልጣን ባለቤት የሚሆንበትን ትግል ይዘን ነው እየሰራን ያለነው። ከዛ በመቀጠል በጣም መታወቅ ያለበት ነገር ለምነናል። በፍጹም ትግስት ከጠበቅን በኋላ ነው ወደዚህ ነገር የገባ ነው። በተለይ ደግሞ ዲያስፖራ መርም ነው። የዲያስፖራው ማህበረሰባችንም እዛው ዲያስፖራውን እሾህም በሾህ ነው መታገል መቻል አለበትኝ። ፌክ ኢትዮጵያኒስቶች ጭምር ይሄኛውን ኃይል እንደ ኢትዮጵያኒስት የማየት እውነተኛ አማራ ብሔርተኛ ታጋዮችን ብሔርተኛ ሲባል የአማራ ህዝብ ህልውና መረጋገጥ አለበት። የአማራ ህዝብ በሌለበት ስለ ኢትዮጵያ ማውራት አይቻልም። መጀመሪያ አማራ መኖር አለበት ብለን የምናምነው ደግሞ ኢትዮጵያዊ ያልሆን በማስመሰል እነሱ ኢትዮጵያዊ በመምሰል ይሄንን ኃይል እየደገፉ ሁሉን አቀፍ ተግባር ውስጥ ተሰማርተው እየሄዱበት ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ እኛ በዘመቻ አንድነት አራቱ ጠቅላይ ግዛት አደረጃጀቶች በርካታ ወታደራዊ ፖለቲካዊና ዲፕሎማሲያዊ ውጤቶችን ከማስመዝገባችን ጋር ተያይዞ ዘመቻ አንድነት ውስጣችን ውስጥ ሆነው ትግሉ ሜዳ ላይ ሆነው የአማራን ህዝብ እየወጉ ያሉትን ሚዲያዎችንም ሳይቀር የአማራን ህዝብ እንታገልልሃለን እያሉ እየታገሉት ያሉትንም ጭምር ያወቅንበት አጠቃላይ ዋናውን ጠላታችን ብቻ ሳይሆን የውስጥ ጠላትንም ጭምር ፍንትው አድርገን ባሳየንበት በዘመቻ አንድነት እነዚህ ጠላቶቻችን የመጨረሻ መዳረሻቸው ከዳውንቱ ድርድር በኋላ በድርድሩ መሰረት የፋኖን ኃይል ከብልጽግናው መንግስት ጋር ሆኖ ጦር መሳሪያና ተተኳሽ እየተሰጣቸው መውጋት ሆኗል ማለት ነውና ከዚህ ጋር ተያይዞ ህዝባችን ይህንን እውነታ በማወቅ ሁሉን አቀፍ ድጋፍ በማድረግ የሚዋጉበትን አካባቢ ጭምር ደጀን ባለመሆን እንዳይዋጉ በማድረግ ሁሉም በየሃይማኖቱ እነዚህን አካላቶችና ይሄን ኃይል በተለይ ደግሞ ታጋዩ ባገኘው አጋጣሚ ሁሉ ተጠግተንም እንቀበላቸዋለን። የወጡበትን ዓላማ ለአማራ ህዝብ የወጡ ናቸው። ተገደው ያሉበት ሁኔታ አለ። እኛም ይሄንን ለማስተካከልና የአማራ ልጅ በአማራ ልጅ መጥፋት ስለሌለበት በጥቂት ጥቁር ጥላቶች ወይም ባንዳዎች ለአማራ ህዝብ ህልውና የወጡ ወጣቶች ህይወታቸውን
ህይወታቸውን ማጣት የለባቸውምና በተገኘው አጋጣሚ ሁሉ ዲያስፖራው ማህበረሰብ በወዳጅ በዘመድ በጓደኛ እየደወለ እነዚህን በስራቸው አድርገው የአማራን ህዝብ እየወጉ ያሉ ወጣቶችን ወደ እውነተኛው ዓላማ መውጣት ይፈልጋሉ ግፊት እንዲያደርግ በአገር ውስጥም ቤተሰብ ልጆቻቸውን ቤተሰቦቻቸውን ከዚህ ድርጊት እንዲቆጠቡና ወጥተው ወደ እውነተኛው አደረጃጀት እንዲገቡ የሚችሉትን ሁሉ ድጋፍ እንዲያደርጉ በአጠቃላይ ከእውነተኛ የአማራ ፋኖ አደረጃጀቶች ጎን በመሆን ይህንን የውስጥ ጠላትና የብልጽግና መንግስት በጋራ የከፈቱብንን ጦርነት ቀልብሰን እውነተኛ ትግላችንን ወደፊት እንድንወስድ የሚል መልእክት አለኝ። አጠቃላይ የመግለጫው ይዘትና ያወጣንበት ምክንያትም ወቅቱን የጠበቀ ነው ብለን እናምናለን። ከዚህ ጊዜ በፊትም መውጣት ነበረበት። ፍጹም የታገስነው ህዝባችንን አጠቃላይ አማራነታችንን አይወክልም አይመጥንም በሚል ስነልቦናውን ማዳበር ስለከበደን ነው እርስ በርስ መታቆሱንና አሁን ግን እየወጉን ስለሆነ ለህልውናችን ስንል ጅብ ከሚበላን ጅብ በልተን መቀደስ ስላለብን ወደዚህ ጉዳይ መጥተናልና ይሄንን በውስጥም በውጭም ያለው ህዝባችንና መላ ሰራዊታችንም ጭምር እንዲያውቀውና ለውጤቱ ሁሉም ተግቶ እንዲሰራ እንዲታገል የሚል መልእክት አለኝ። አመሰግናለሁ። ከልብ አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ በወሎ ቤት አማራ ዋና ቃል አቀባይ። እንግዲህ ሌሎችም ቃል አቀባዮች አሉ። የአማራ ፋኖ በጎጃም ዋና ቃል አቀባይ ማርሸት ጻዩና የአማራ ፋኖ በሸዋ ዋና ቃል አቀባይ ዶክተር አብደላ ድሪስም መስመር ላይ ይገኛሉ። ፋኖ ማርሸት የመግለጫውን ዋና ዓላማ ከማብራራታችን በፊት በተለይም የዘመቻ አንድነት 40ኛ ቀንን አስታኮ በጎጃም ግንባር ያሉ ወታደራዊ ሁኔታዎች ምንድናቸው? መግለጫውን በጋራ ለማውጣት አልዘገያችሁም ከሚለው ጀምሮ ምናልባት በዚህ አፋድ በተባለው አደረጃጀት ስር ለአማራ ህዝብ እንታገላለን ብለው ወጥተው በተሳሳተ አመለካከትና መሪዎቻቸው ከአገዛዙ ጋር ተለጥፈዋል ባላችሁት ግልጽ መረጃና በመግለጫውን ባነሳችሁት ሁኔታ የተደናገሩ ታጋዮች ትግሉን እንዲቀላቀሉ ያቀረባችሁ ጥሪ ያለና ከዚህ አኳያ ማብራሪያ ብትሰጠን። አመሰግናለሁ። ዘመቻ አንድነት 40ኛ ቀን ላይ ነው የምንገኘው። በዘመቻ አንድነት 40ኛ ቀን በስቦ ማስከዳት ሲጀምር በአማራ ፋኖ በጎጃም ቀጠና 9ኛ ክፍለ ጦር አረንዛው ጎንቻ ብርጌድ 10 የጠላት ኃይል ከነሙሉ ስጥቁ የወገን ኃይልን ተቀላቅሏል። በዛሬው ዕለት ዘመቻ አንድነት 40ኛ ቀን ማለት ነው። ሁለተኛ እንደዚሁ 7ኛ አዲስ አለማየሁ ክፍለ ጦር አብራጅት ብርጌድ 10 የጠላት ኃይል እንደዚሁ የወገን ኃይልን ተቀላቅሏል። 9ኛ ክፍለ ጦር እንደዚሁ አባይ ሸለቆ ብርጌድ 4 የጠላት ኃይል ከነሙሉ ስጥቁ አባይ ሸለቆ ብርጌድን ተቀላቅሏል። 3ኛ ጎጃም አገው ምድር ክፍለ ጦር ኤፍሬም አጥናፉ ብርጌድ 3 የጠላት ኃይል ከነሙሉ ስጥቃቸው እንደዚሁ ኤፍሬም አጥናፉ ብርጌድን ተቀላቅለዋል። በአጠቃላይ 28 የሚደርስ የጠላት ኃይል 27 የሚደርስ የጠላት ኃይል የአማራ ፋኖ በጎጃምን በዘመቻ አንድነት 40ኛ ቀን በዕለተ እሁድ ተቀላቅለዋል ማለት ነው። እኛም እንኳን ደህና መጣችሁ ብለናል። ለሌሎች ወንድሞቻቸውም አላግባብ መስዋዕትነት እንዳይከፍሉ መሳሪያቸውን ተቀብለን ከፈለጉ እንዲታገሉ እድል አመቻችተን ካልፈለጉ ደግሞ ወደ የቤተሰቦቻቸው በክብር የሚሸኙ መሆናቸውን ገልጸን ሌሎች የጠላት ሰራዊት መካከለኛ አመራሮችና አባላትም ቀናቸውን እየጠበቁ እንደሆነ በተጨባጭ ለማረጋገጥ ይለናል። የጠላት ሰራዊት እየፈረሰ ያለበት ሁኔታ ነው ያለው። ሁለተኛው ወደ አውደ ውጊያ ስንሄድ በትናንትናው ዕለት ጃሂማላ ላይ በተደረገ ውጊያ በዘመቻ አንድነት 39ኛ ቀን ማለት ነው በተደረገ ውጊያ 63 የሚደርስ የጠላት ኃይል ሲደመሰስ በአራተኛ ክፍለ ጦር ማለት ነው አንድ ኮሎኔል ጌዲዮን የተባለ የክፍለ ጦር አዛዥ አብሮ ተደምስሷል። እንደዚሁም ወርቅ ሜዳ ከተባለች የጃዊ ቀጠና ወደ ጃሂማላ ለቆረጣ ማጥቃት የሄደ አንድ የሻለቃ አመራር እንደዚሁ ተደምስሷል። በአጠቃላይ በዘመቻ አንድነት 39ኛ ቀን በነበረው ውጊያ አንድ ኮሎኔል ጌዲዮን የተባለ ክፍለ ጦር አዛዥና አንድ የሻለቃ አመራር ጨምሮ አካባቢውን ጃሂማላ የተባለውን አካባቢም ለቆት በሩጫ ወደ አጨፈር ቀጠና ገብቷል ጠላት። በዛሬው ዕለት ዘመቻ አንድነት 40ኛ ቀን ወደ አውደ ውጊያ ስንሄድ በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር በሁለት ግንባር ባደረገው ከባድ ማጥቃት ከባህር ዳርና ከአዴት እንዲሁም ከጎንጅ ቆለላ በርከት ያለ ቁጥር ያለው እግረኛ እና ዙ23 ብረት ለበስ ታንክ ታጥቆ ወደ ሞጣ ለማለፍ በተለምዶ ቆሎ መሻጫ ዘማ እና አስተሪዮ ወደሚባለው ቦታ ተንቀሳቅሶ የነበረው ጠላት በረውት ከገባ በኋላ በነበልባሉ መብረቁ ተፈራ ብርጌድና በዮሐንስ አለማየሁ ብርጌድ እንዲሁም በሁለተኛ ተፈራ ዳምጤ ክፍለ ጦር ጥምር ኮማንዶ ኃይል ከበባ ውስጥ በማስገባት በዲሽቃ ብቻ ባደረጉት ጦርነት አካባቢውን ለቆ ቁስለኛና አስክሬን ይዞ ወጥቶ ከባህር ዳር ሞጣ ሊሄድ የነበረውን ጭኖ የነበረውን ካድሬ ጭኖ የነበረው ሎጂስቲክ ሳያደርስ ሐሳቡ ተስተጓጉሎበት ሙትና ቁስለኛ ተሸክሞ ተመልሶ ወደ ባህር ዳር ሄዷል ማለት ነው። በነገራችን ላይ ከባህር ዳር ሞጣ ያለው መንገድ የጠላት ኃይል አምና 2016 ዓመተ ምህረት በዕለተ ስቅለት ለመጨረሻ ጊዜ እንደዛሬው አይነት ከባድ ምት ገጥሞት ተመልሶ ወደ ባህር ዳር ከገባ በኋላ ከባህር ዳር
ዳር ሞጣ ለመሄድ በደብረ ማርቆስ እየዞረ ነው በቅብብሎሽ የሚሄደው እንጂ በዚህ መንገድ አልፎ አያውቅም። አካባቢውም እጅግ በጣም ጠንካራ የሚባል ተዋጊ እጅግ በጣም ብዛት ያለው ተዋጊ ያለበትና በሳል አመራር ያለበት አካባቢ በመሆኑ ለአንድ አመት ከምናምን አቆሙበት የነበረውን መንገድ ዛሬ ለማስቀጠል ሲሞክር ነው ይሄ ምት የደረሰበትና ተመልሶ አፍሮ ተሸማቆ ተመልሷል። ሁለተኛው እዚሁ መብረቁ ተፈራ ብርጌድ አይጠፋዘር የተባለ የሞጣ ከተማ 5 እና 6 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ከሰሞኑ ከደቡብ ጎንደር ተገፍተው በሁለት ጣላት ግራቀኝ ተገፍተው ወደ ጎጃም ሁለት ጁነሴ ወረዳ የተሻገሩ የስቴደንሳ ብርጌድ የአማራ ፋኖ አንድነት በጎንደር የስቴደንሳ ብርጌድ አባላት ወንድሞቻችንና የመብረቁ ተፈራ ብርጌድ አንድ ሻለቃ በጥምር ባደረጉት ውጊያ አይጠፋዘር ወደ ተባለ ቦታ ተንቀሳቅሶ የነበረ ጠላት ከባድ ምት ገጥሞት አመራር አስመትቶ አስክሬንና ቁስለኛ ትቶ ዙ23ቱን አስመትቶ ተመልሶ ሞጣ ከተማ ገብቷል። በዚህም በዛሬው ዕለት የአማራ ፋኖ አንድነት በጎንደር ስቴደንሳ ብርጌድና የአማራ ፋኖ በጎጃም ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ጥምር ማጥቃት አድርገው ዓለምን ያስገረመ እጅግ በጣም ለመላው አማራ ዜናውን ለሰማ ሁሉ ለወገን ሐሴት የሆነ ኩራት የሚያጭር ገድል ሰርተዋል። ይህ የአንድነት ውጊያ ተጠናክሮ መቀጠል እንዳለበትና ወደ ጎጃም የመጡ የጎንደር ወንድሞቻችን ባደረጉት ማጥቃት የተደሰቱት የሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ አባላትም ከጎጃምም ወደ ጎንደር ሂደን መዋጋት እንፈልጋለን፣ የወንድሞቻችን ጀግንነት አኩርቶናል የሚል አስተያየት የሰጡበትን አውደ ውጊያ ተመልክተናል። በአጠቃላይ በአማራ ፋኖ በጎጃም በ40ኛ ቀን ባደረገው ውጊያ ማለት ነው መብረቁ ተፈራ ብርጌድ በሚንቀሳቀስበት ቀጠና ውስጥ ሁለት ቦታ ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሶ በጠላት ላይ በድል አጠናቋል። ሌላው ያነሳው ጥያቄ እንግዲህ አፋድን በተመለከተ ያወጣ ነው የጋራ ድርጅታዊ መግለጫ ነው። ወደ መግለጫው ዋና ነጥብ ከመሄደ በፊት ምንም እንኳን ወደፊት ለአማራ ሕዝብ የምንገልጸው በሰፊው በዝርዝር በዶክመንተሪም ጭምር የምንገልጸው የምንሰራው ጉዳይ ቢሆንም እስክንድር ነጋ ወደ አማራ ትግል እንዴት መጣ፣ መቼ መጣ፣ ለምን መጣ፣ እነማን አመጡት የሚለውን ይዞት ከመጣው ፕሮጀክት ጽንሰት ጀምሮ እስከ ውልደቱ እድገቱና አሁን እስካለበት ሂደት ድረስ ማብራራት ያስፈልጋል። ዛሬ ላይ ባልገልጸውም ማለት ነው። ነገር ግን ባጭሩ እስክንድር ነጋ ወደ አማራ ትግል የመጣው ከፕሪቶሪያ ስምምነት በኋላ የአማራን ጠመንጃ ሸክፎ በቢጫ ፔስታል ለብልጽግና ሊያስረክብ ነው የመጣው። በዚህ መሃል ውስጥ የአማራን ፋኖ ይመራሉ የተባሉ ሰዎችን እነ ዘመነ ካሴን፣ እነ አስረስ ማረን፣ እነ አርበኛ መሳፍን ተስፉን፣ እነ ምሬ ወዳጆን፣ እነ አበበ ፈንታውን ሌሎችንም የአማራ አናብስቶች በገንዘብ ጭምር በመደለል የነሱ መሪ ሆኖ ለመምጣትና አሁን በጀመረ ድርድር መንገድ የአማራን ጠመንጃ በቢጫ ፔስታል በኩርቱ ፔስታል ጠቅሎ አማራ ጥያቄ አልባ ለማድረግ አማራን ተወካይ አልባ ለማድረግ አማራ አብዮት አካሂዶ ይሄንን ገዳይ ጨፍጫፊ መንግስት እንዳያስወግድ ለማኮላሸት ነበር የመጣው። እኛ እያኮላሸነው ነው። ይሄን ቀድሞ የነቃ አማራ እየታገለው ነው። ፈንቅሎ ጥሎታል። አሁን የቀረው በእንጥፍጣፊ ሰዓት ነው። እሱም የመጨረሻውን ጉዳይ እናየዋለን። መጨረሻውን ወደ ዛሬው መግለጫ ስመጣልህ የዚህ ፕሮጀክት ተቀጥላ ሆኖ ከአብዛኛዎች አካባቢ ከማህበረሰቡ ዝነልቦናና ከፖለቲካው ተርታ መገፋቱንና ከዚህ ከአማራ ፖለቲካ ጎራ ውጪ መሆኑን የተረዳው ይህ ሰውዬ በቀጥታ ከፕሮጀክቱ አስጀማሪው አብይ አህመድ ጋር በቀጥታ በሳተላይት ስልክ በመገናኘት የኃይል የሚዲያ የስነልቦናና የሎጂስቲክ ድጋፍ እንዲያገኝ በማድረግ መልሶ ለማንሰራራት ከፍተኛ ጥረት እያደረገ መሆኑ ይታወቃል። ለዚህም በየአካባቢው የተተኳሽና የኃይል ሽፋን እየተደረገለት፣ የስነልቦና ሽፋን እየተደረገለት፣ የፖለቲካ ድጋፍ እየተደረገለት፣ የሚዲያ ጋጋታ ድጋፍ እየተደረገለት፣ የዲፕሎማሲ ጫና እየተደረገለት መልሶ ወደ አማራው ፖለቲካ ሰብሮ እንዲገባ ከፍተኛ ጥረት እየተደረገለት ይገኛል። እኛም ገጥመነዋል፣ ሳንጨርሰው አንተኛም። ስለዚህ የገጠመንን ጠላት አለመጨረስ ደግሞ የአማራ ባህሉ ስላልሆነ ትናንትና እንኳን ያለፈውን እድል አማራ ብናስታውስ የግንቦት ሰባትን አማራዊ ትግል እና አንዳርጋቸው ጽጌ እነ ብርሃኑ ነጋ ቀሙን እያለ የአብንን ትግል እነ በለጠ ሞላ ሸጡብን እያለ የሚያላዝነው አማራ ዛሬ እስክንድር ነጋን በጉየው ተሸክሞ መሄድ ስለሌለበት የኛ የትውልድ ቅርጽ የኛ የትግል አይነት ደግሞ ለየት ያለና በአፈሙዝ ሰው እሳት የተሸከመበት ትግል በመሆኑ ሁላችንም ያለምንም ፍራቻ ያለምንም መሽኮርመም ያለምንም መደባበቅና መሸዋወድ እውነቷን ተነጋግረን ፊት ለፊት ደረታችን ለጥይት ሰጥተን ዓላማችንን ለህዝባችን እየነገር ነው የምንሄደው። ስለዚህ ትናንት ያለፈን የፖለቲካ ጠለፋ ትናንት የመጣብን የደረሰብን በደል ሁሉ ዛሬም መልሰው በታሪክ አረማማዎችና በጥላሸቶች ተቀብቶ በቢጫ ፔስታል ተጠቅሎ ወደማንፈልገው መንገድ መሄድ ስለሌለበት ማንኛውንም ዋጋ ከፍለን ህዝባችንን ነፃ ለማድረግ በዱር በገደል እየተንከራተትን እስካለን ድረስ ይሄንን ድርጅት ማክሰም በኃይልም በውድም በግድም ማክሰም ግዴታችን ነው። እዚህ ላይ መለየት ያለበት ቁልፍ ጉዳይ አለ። የመጀመሪያው ጠመንጃ ይዞ አማራን ነፃ አወጣለሁ ብሎ እየታገለ ያለ የታችኛው አባል በዚህ ጉዳይ በዚህ አስተላልፈ የሚያውቀው ነገር የለም። መካከለኛ አመራርም ሆነው ያለባቸውን የትምህርት የእውቀት የፖለቲካ አረዳድ ክፍተት ተጠቅመው በገንዘብ ደልለው በሐሰተኛ ፕሮፓጋንዳ ደልለው የጎጣ አጀንዳ ውስጥ ወሽቀዋቸው እየተጠቀሙባቸው
እየተደረገላቸው ያሉ ሰዎች አሉ። ይሄ ጉዳይ እነሱንም አይጨምርም። ስለዚህ ጥሪ ማድረግ የምፈልገው አንደኛ ከታችኛው ከአባሉ ጀምራችሁ ይሄ ጉዳይ ሳይገባችሁ እስክንድር ነጋ ወደ አማራ ፖለቲካ ይዞት የመጣው አማራን መርዝ የመቀባት ፕሮጀክት ሳይገባችሁ በዚህ አስተላለፍ ውስጥ ያላችሁ አባላት በፍጥነት ወደ ህዝባችሁና ወደ አማራ ፋኖ አደረጃጀቶች እንድትቀላቀሉ፣ መካከለኛ አመራር ሆናችሁ ይሄ ትግል ሳይገባችሁ በሳንቲም እየተገዛችሁ ወይም የጎጣ አጀንዳ ውስጥ ተወሽቃችሁ የምትገኙ አማራውያን ወደ ትክክለኛው የፋኖ ወንድሞቻችሁ እንድትመጡ ለማለት ፈልጋለሁ። ሌላው የመጨረሻው ማስረሻ ሰጤን ከደብረ ማርቆስ ዩኒቨርሲቲ፣ ጌታ አስራደር ከሁመራ፣ ኮሎኔል ፈንታውንን እስክንድር ነጋ ሰብስቦ ይህን ጸረ አማራ ፕሮጀክት ሲያሰራቸው ቀጥታ ፕሮጀክቱ የብልጽግና ነው። በዚህ መካከል የማልጠቅሰው ሀገር አለ፣ የማልጠቅሰው ድርጅት አለ። እነዚህን ሰዎች አሰባስቦ ተርም ፕላን ሰጥቶ ይሄን ትሰራላችሁ፣ ይሄን በፕላን ኤ ታረጋላችሁ፣ ይሄን በፕላን ቢ ታረጋላችሁ ብሎ የሰጣቸው አለ። ገንዘብ ዶኔት ያደረጋቸው አካል አለ። እየተዋጋን ያለነው ከዚህ ታሪካዊ ጠላታችን ጭምር ስለሆነ የማንፋታቸው መሆኑን ለመግለጽ እንወዳለን። በመላው አማራ የተከፈተው የእስክንድር ጥቃት የአፋር ጥቃት የእያንዳንዱ አማራ ጥቃት መሆኑን ህዝባችን እንዲገነዘብ እንፈልጋለን። ሌላውና የመጨረሻ በዚህ አጋጣሚ ማንሳት የምፈልገው ጉዳይ አማራ በታሪክ አጋጣሚ ትግል በጀመረ ቁጥር አማራ በታሪክ አጋጣሚ መንግስትን ጥሎ አዲስ መንግስት ለመመስረት ከፍተኛ ተጋድሎ ባደረገ ቁጥር አማራ በታሪክ አጋጣሚ ለነጻነቱ ዋጋ በከፈለ ቁጥር በኢትዮጵያዊነት ስም በኢትዮጵያዊነት ጭንብል አማራም ሳይሆኑ እየመጡ በአማራ ፖለቲካ ላይ አናቱ ላይ ፍጥ እያሉ ትግሉን ሲሸጡ የኖሩ ሰዎች አሉ። የኛ ትውልድ ግን ይሄን አይፈቅድም። ማንም ዓለም ላይ የፈለገ ኃያል ገናና ነው ይችላል። የእውቀት የጥበብ የፍልስፍና ባለቤት ነው ሊል ይችላል። ይሄን ትውልድ ጠልፎ ይሄ ትውልድ ወዳልተፈለገበት መንገድ እንዲሄድ ማድረግ አይቻልም። በፍጹም አይቻልም። ማንም አይችልም። ታይተንበት ተፈትነንበት ተሞክረንበት ያለፍነው ጉዳይ ነው። ትናንትና እነ እስክንድር ከፍተኛ ሚሊዮን ዶላር በማምጣት ወንድሞቻችንን መሪዎቻችንን ሳይቀር ጠልፈው ወስደው ለማበላሸት ለማክሰም የሄዱበትን ርቀት ፈነቃቅለን ነው እዚህ ያደረስነው። ስለዚህ ነገም ከነገ ወዲያም ይሄን መፈነቃቀላችን እንጨርሳለን። እውነተኛ አማራ ብቻ በዚህ ትግል ዋጋ የከፈለ የትግሉን ጥልቀት ግዝፈት የተረዳ የተከፈለውን መስዋዕትነት የተረዳ አማራ ብቻ ይሄን ህዝብ ወክሎ መሪ ይሆናል። አማራ የሚመሰረተው ድርጅት ደግሞ መጪው ትውልድ ዘላለማዊ ማኒፌስቶ ቀርጾ የሚታገልበት መላው አማራ ዋጋ እየከፈለበት ያለ ትግል እንጂ የአንድ ሰሞን ተርም ብልጽግና ስለወደቀ ብቻ ቤታችን የምንገባበት ትግል እንዳልሆነ እንዲታወቅ እንፈልጋለን። ዓላማችን ብልጽግናን ከመጣል ባሻገር ነው። ህዝባችን ላይ አማራው ላይ የምናስተካክለው የፖለቲካ ስሪት አለ። የምናስተካክለው ብዙ ሚሊዮን እልቆቢስ ነገር አለ። ሀገሪቱ ላይ የምናስተካክለው ተረክ አለ። ለዚህ አሁን ነው እየተፋለምን ዋጋ እየከፈልን እየደማን ያለ ነው እየሞትን ያለ ነው እንጂ ማንም መጥቶ ፖለቲካውን ሸቅጦበት በሆነ ጊዜ ላይ እንዲራመድበት አንፈቅድም። ስለዚህ አፋድ በእኛ ህዝብ ላይ የከፈተውን ጦርነት ለመቀልበስ ማንኛውንም ዋጋ ለመክፈል መዘጋጀታችንን ለመግለጽ ነው ይሄን መግለጫ ያወጣ ነው። አመሰግናለሁ። ከልብ አመሰግናለሁ ፋኖ ማርሸት። አሁን እንግዲህ የአራቱ የፋኖ አደረጃጀቶች ያወጡትን መግለጫና በሸዋ አካባቢ ያለውን ወታደራዊ እንቅስቃሴ በተመለከተ የአማራ ፋኖ በሸዋ ዋና ቃል አቀባይ ፋኖ ዶክተር አብደላ እድሪስ ማብራሪያ ይስጠናል። በዚህ መግለጫ እንግዲህ በዋናነት አፋድ ችግር እየፈጠረና የጎንዮሽ ውጊያ ከጀመረባቸው አካባቢዎች አንዱ እንደ ጎንደር ሁሉ ሸዋም ነውና ባለው ተጨባጭ ሁኔታ ምን ይመስላል? በዚህ ይሄን መግለጫ ለማውጣት አልዘገያችሁም ወይ? እንግዲህ ሽምግልና ረግጦ ከመውጣት ጀምሮ የነበሩ ሲገለጹ የነበሩ ጉዳዮች አሉና መግለጫው ለናንተ አሁን በዚህ መግለጫ ማስተላለፍ የፈለጋችሁት መልእክትና በተጨባጭ አሁን ሸዋ ያለው ሁኔታ ምን ይመስላል? አመሰግናለሁ። ተምተም እንግዲህ ከወታደራዊ እንቅስቃሴ አኳያ አገዛዙ ያው ከሁሉም አቅጣጫ በምንጃር ቀጠናም በይፋትም በተጉለትም በጅሩና መራቤቴም በሁሉም ቀጠና አለኝ የሚለውን ኃይል ሁሉ በማንቀሳቀስ በተለይም በምንጃር ከሰም ቀጠና ያለ የሌላ ኃይሉን በማንቀሳቀስ የአማራ ፋኖ በሸዋን ለመደምሰስ በከፍተኛ ደረጃ እንቅስቃሴ እያደረገ እንደሆነ በተለያየ ሲገለጽ ቆይቷል። እዛ ላይ ብዙ ጊዜ ማጥፋት አልፈልግም። ብዙዎች ወንድሞችም ስላሉት የዛው ተቀጽላ ነው። ምናልባት የቦታ መጥቀስ ካልሆነ ተመሳሳይነት ስላለው ጊዜ ማጥፋት አልፈልግም። እዚህ ከመግለጫው ጋር በተያያዘ ትኩረት ሰጥቼ ሀሳብ መስጠት እና ጊዜን ለመጠቀም ያስችል ዘንድ ወደዚህ ቢገባ ይሻላል ብዬ ስለማምን ነው። እንግዲህ የዚህ ከአፋድ ጋር የተያያዘ ነገር ቅድም ሲነሳ በጥምረት የተባለው ውህድ በሚል ቢስተካከል ደስ ይለኛል። አፋድ በብልጽግና ውህድ በሚለው ቢስተካከል መልካም ነው ብዬ ስለማምን ስለዚህ በዚህ ደረጃ ቢያዝላል
አመሰግናለሁ። ከዛ ባሻገር እንግዲህ ከአፋድ ሸዋ ቅርንጫፍ ጋራ ከዚህ በፊት 17 ቀን ያክል ድርድር ተቀምጠን ስለነበር ምናልባት ያንንም በተመለከተ ከተለያየ የሚዲያ አካላት ጥያቄዎች ሲቀርቡ ምንም አይነት ማብራሪያ አልሰጠንም። እኔም በግሌ እንደ አንድ ፒአር መስጠት አልፈለኩም። እንደውም ሲነሱም ሸሻቸው ነበር ጥያቄዎቹን። ምናልባትም ይሄ ሲደረግ የነበረው ምንድነው ለሸዋ አንድነት የሸዋ አንድነት ወሳኝ ነው፣ በጣም ሴንሲቲቭ ነው ኤሪያውም ስትራቴጂካዊ አቀማመጡም በተለይም ለአማራ አንድነትም ሚዛን የሚደፋ በመሆኑ የድርድሩን ሂደትም ይሁን ሌሎች ጉዳዮችን ከማንሳትና ሚዲያ ላይ ከማጮህ ተቆጥበን የቆይንበት ሁኔታ አለ። የሆነ ሆኖ እንግዲህ እሱን በቀጣይ በዝርዝር ቃለ ጉባኤውን ጭምር የምናወጣና ለህዝቡ የምናደርግ ነው የሚሆነው። ከዛ ባሻገር ግን አሁን ከዚህ በኋላ ይሄንን ሐሳብ ከተሰጠ በኋላ ስለ አንድነት ስለ አንድ ሁሉ ምናምን ብሎ የሚያለቅስ ሰው ካለ በሱ ላይ ብዙ ኃላፊነት አንወስድም። ምክንያቱም ጀስት ውህድ ስለሆነ ውህድ ማለት እንግዲህ ልክ እንደ ሚሊሻው እንደ አድማ በታኙ ምናምን ስለሆነ እሱ ላይ ብዙ ማለት አልፈልግም። ወደ እውነቱ ስመለስ እንግዲህ ከአለፈው መጋቢት 30 ጀምሮ አፋድ በአማራ ፋኖ በሸዋ ላይ ከ7 ጊዜ በላይ መደበኛ ውጊያ አካሂዷል። በጣም በውጊያ ሂደቱ ብዙ አሳዛኝ ልብ የሚሰብር የማህበረሰብን የሚያሳዝን ድርጊቶች ተፈጽመው አይተናል። ምናልባት ይሄንን በማስረጃ እናቀርባቸውና ፍላጎቱ ያለው ሰው አካባቢውን ሄዶ መረጃ መስጠት ስለሚችል አካባቢውንም በደንብ ብሪፍ ለማድረግ ሞክራለሁ። እንግዲህ የመጀመሪያው ሁነት የተፈጸመው እዚህ የሽምግልና ወይም ድርድር ሂደት ከተጠናቀቀ በኋላ ባለመስማማት የመጀመሪያው ጦርነት የተከፈተው መጋቢት 30 በሁለት ቦታዎች ነው። ይሄም እንግዲህ አንደኛው ከደብረ ብርሃን አጼ ዘርዓ ያዕቆብ ክፍለ ከተማ ጎሸባዶ ቀበሌ ከሚባል በ12 ኪሎ ሜትር ርቀት ላይ ግፍት በሚባል የምትባል የገጠር ከተማ ቀበሌ ላይ እሷ ላይ ተካሂዷል። ሁለተኛው እዛው በእቴጌ ጣይቱ ክፍለ ከተማ ደብረ ብርሃን ከተማ አስተዳደር ማለት ነው በ14 ኪሎ ሜትር ርቀት ላይ በዞ የምትባል ቦታ ላይ እንደዚሁ ጥቃት ተሰንዝሯል። ምናልባትም እንግዲህ እዚህ የነበረው በሁለቱ ከተሞች ላይ ወይም የገጠር ቀበሌዎች ላይ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር የተለያዩ ብርጌዶች ነበሩ፣ አንበሳውና መብረቁ ብርጌዶች በተመሳሳይ ቀን በተመሳሳይ ሰዓት ነው ተኩስ የተከፈተብን። እንግዲህ የሚሆነው ከሌሊቱ 10 ሰዓት አካባቢ ሁለት ቦታ ላይ ውጊያው ተከፈተ ማለት ነው። መጣው ነው የከፈቱት፣ እኛም የለንም። ምናልባት ይሄንን እዛም አካባቢ ያለ ሰው አድማጭ ተመልካቾችም እናንተ ማረጋገጥ ስለሚችሉ በዞና ግፍት የምትባል ቀበሌ ወይም ጎሸባዶ ጨምሬ ቀጠና የሚባል ቼክ ማድረግ ስለሚችሉ አድማጭ ተመልካቾችም እውነታውን መረዳት ስለሚቻል እዛ ላይ በነበረው ሁኔታ ግፍት ላይ የመጣው ኃይል እንግዲህ ምርኮኛ ምናምን ማለት አይቻልም። ምክንያቱም ሰራዊቱ እኛ ጋርም ተቀላቅሎ ያየንበት ሁኔታ ስላለ እሱን ምርኮኛ ብሎ መግለጽ እኔ አልፈልግም፣ የሚያውቁትም ነገር ስለሌለ በነበረው ሁኔታ ያው ልክ ውጊያው ከጠዋቱ 11 እስከ 6 ሰዓት ከተካሄደ በኋላ በነበረው እንቅስቃሴ ያው አፋድ ወደ ኋላው የመመለስ እና በርካታ ኃይሉ ወደዚህ የመቀላቀል ሁኔታን ያሳየው። ግፍትም ላይ በተመሳሳይ ውጊያው ተካሄደ። እዛም ላይ እንደዚሁ በጣም በርካታ ሰብአዊና ቁሳዊ ውድመት ከደረሰ በኋላ ያም ተመልሶ ወደ ሳሲት እና አይዞሽ አሞራ ወደሚባል ቦታ ነው የተመለሱት ማለት ነው። እንግዲህ የሁለቱ በዚህ ከተጠናቀቀ በኋላ ኦልሞስት አንድ ሳምንት አካባቢ ይመስለኛል ከቆየ በኋላ ነው እንግዲህ ዋናው ሌላኛው እንቅስቃሴ የተደረገው። ከዛም በነበረው ሁኔታ ወደ ኋላ ስለነበር የተለያዩ ከተሞች ላይ የኛ ኃይል ነበር። እዚህሱም እንግዲህ ባዶ ክፍት ቦታዎች ስለነበሩ አይዞሽ አሞራ፣ መሃል አምባና አዲስ የሚባሉ ቀበሌዎች አሉ። እነሱም ከደብረ ብርሃን ወደ 22 ኪሎ ሜትር ርቀት አካባቢ እና ከ18 እስከ 22 ኪሎ ሜትር ሶስት ቀበሌዎች በተከታታይ ያሉበት ነው። በዛም ላይ እንግዲህ ያለ የሌለ ኃይሉን ይዞ እንቅስቃሴ ተደረገ። እዛ ላይም ሰፋ ያለው ጦርነት ከተካሄደ በኋላ አሳዛኙ ነገር የተፈጸመው ምንድነው? ልክ ፊት ለፊት ሁለቱ አፋድና የአማራ ፋኖ በሸዋ ውጊያ ላይ በነበሩበት ከደሴ መስመር እንግዲህ ታስታውሳላችሁ ከደብረ ብርሃን ወጣ ብለን ቀይት የምትባላለች ከዛ ሙሉ መከላከያው እንቅስቃሴ አደረገ ማለት ነው። የቆረጣ ማለት ነው። ቆረጣ ሲያካሂድ እዛው ከፊት እየተዋጉ ያለ ከኋላ ሲታፈኑ ከዛም በፊት እንግዲህ ተተኳሽ ምናምን ቅድም አበበ ባለው ልክ እንደሚቀርብኛም እናውቃለን። ልክ ሲታፈኑ የድምጽ ሪከርድ አለ በነገራችን ላይ እሱንም እንልክላቸዋለን። ምንድነው ይባቸው የነበረው? ከዚህ እኛለን ከላይ ደግሞ መከላከያችን አለ ቤት እንደምትወጡ ብለው ነው ያፈኗቸው። ወደ ላይ ጥቁር አስፋልት ነው መከላከያ አለ፣ ወደ ታች ደግሞ እነሱ አሉ። መሀል ታፈኑ። ከዛ በኋላ እንደምንም ብለው ሰብሮ የመውጣት ነገር ተካሂዶ ከነዛ ቀበሌዎች ወደ ኋላ የመውጣት ነገር ተካሂደ ማለት ነው። ከዛም እንግዲህ ቀደም ሲል ወደ ነበረው በዞ ወደምትባለው ቀበሌ እቺ ከደብረ ብርሃን በጣም ባጭር ኪሎ ሜትር ርቀት ላይ የምትገኘው እዛ ቦታ ላይ ለመቀመጥ የተገደዱበት ሁኔታ ነው ያለው። በነገራችን ላይ እዚህ ውጊያ ላይ ምናልባት የከሰም ክፍለ ጦርም ከአራት ብርጌዶች
ከሌሎች የመጡ ኃይሎች ነበሩ። እነሱንም ጭምር ነው በእንግድነት በመጡበት ተኩስ የከፈቱባቸው። ልክ ቅድም እንዳልኳችሁ ወደ በዞ የምትባል ቀበሌ ሙሉ በሙሉ ኃይሉ ተሰበሰበ ማለት ነው። ይሄ እንግዲህ የሆነው ያው ውጊያ ከተካሄደ በኋላ የኛ ኃይል ወደ አንድ ከተሰበሰበ የከሰም ክፍለ ጦር የተለያዩ ብርጌዶች አሉ ከዛ የተሰበሰቡ ስለነበሩ ይሄ እንግዲህ ሐሙስ አካባቢ ድጋሚ ወረራ እንቅስቃሴ ተደረገ ማለት ነው። የሚያሳዝነው ነገር የከሰም ክፍለ ጦርና ነጎድጓድ ክፍለ ጦር አብረው በነበሩበት ሰዓት ምንድነው የስቅለት ዓርብ እንግዲህ በክርስትና ሃይማኖት እንደምታስታውሱት የትንሳኤና የስቅለት በዓል በጣም የሚከበርበት ነው። ከሐሙስ ጀምሮ እንቅስቃሴ ስለነበር ማለት ነው። ዓርብ ዕለት በስፋት እንቅስቃሴ ያደረጉ በአጋጣሚ የወገን የአማራ ፋኖ በሸዋ ቦታ በስፋት እና በደንብ ይዞ ዝግጅት ስለነበረ ያዛን ቀን መግባት አልተቻለም። በበንጋታው ቅዳሜ ማለት ነው። የቅዳሜ እንግዲህ ማህበረሰቡ የስቅለት አክፍለት ነው የጾም የስግደት ነው እንደምታስታውሱት። ቅዳሜ ዕለት በከፍተኛ ደረጃ እንቅስቃሴ ተደረገ ማለት ነው። እንቅስቃሴ ሲያደርጉ በዚህ ወገን ከፍተኛ የሆነ ዝግጅት ስለነበር በቀጥታ በፊት ይደረግ የነበረው የሜካናይዝድ እና የእግረኛ ሽፋን ተቀይሮ የአየር ኃይል ሽፋን የተደረገ ማለት ነው። መጀመሪያ ላይ ትምህርት ቤቱ ላይ አንድ የድሮን ጥቃት ተሰነዘረ። እኛም ጨረፍ አድርገን ለመግለጽ ሞክረናል። ሰው ስላልነበር ሰራዊቱ ውጪ በነበረበት በሚንቀሳቀስበት ጊዜ የድሮን ጥቃት በድጋሚ ተሰነዘረ። የግሪ ምላችሁ መቼ ነው? ቅዳሜ የትንሳኤ ዋዜማ ማለት የዛሬ ሳምንት ማለት ነው። ስለዚህ ይሄ ልክ በዚህ እንዳለ ያ ሽፋን ስላገኙ በቀጥታ ገፍተው መጣ ማለት ነው። አፋር ሙሉ ያለውን ኃይል ጠርጎ ወደዛ በመምጣት ቅስሙን የማህበረሰቡን ቅስም በሚሰብር አኳኋን ያ ነገር ተደረገ። የኛም ኃይል እንዲያፈገፍግና እንዲወጣ ተደረገ ማለት ነው። በጣም በሚያሳዝንና በሚያሳቅቅ ሁኔታ እንግዲህ አስቡት። አንደኛ የአካባቢው ማህበረሰብ የክርስትና እምነት ተከታይ ነው፣ የኦርቶዶክስ ተዋሕዶ እምነት ተከታይ ነው። በሚያከብርበት ለትንሳኤ በዓል ዝግጅት በሚያደርግበት ሙሉ በሙሉ ቀን በተኩስ ዋለ። የወገን ኃይልም ቅድም ባልኳችሁ ወደ ቀደም ሲል ተለቆ ወደ ነበረው ወደ ጭምብሬና ግፍ እንዲያፈገፍግ ተደረገ ማለት ነው። በአፋር ብቻ አይደለም በጋራ ነው። በውህድ ጦሩ አማካኝነት የአማራ ፋኖ በሸዋ ላይ እንዲህ አይነት ጥቃት ተሰነዘረ። ይሄ አሁን ዝም ብሎ ለማለት እንደው ስም ለማጥፋት ምናምን አይደለም። ይሄን በቀጥታ እዛ አካባቢ ያሉ ቀበሌዎችን በዞ ዘንደጉር፣ አይዞሻሞራ፣ መሃላምባ እና ደብረ ብርሃን ጭምር ያለ ማህበረሰብ ማረጋገጥ ቻለ። በዚህ ሂደት ውስጥ አስክሬን እንኳን ሳያርፍ በአገዛዙ ተገን ባደረገ በአፋር ህይወት እንዲከፈል ተደረገ ማለት ነው። ይሄ እንግዲህ ወደ አራተኛ ዙር ማለት ነው። ከዛም ወደ ጭምብሬና ግፍት ከሄዱ በኋላ በድጋሚ እንደዛውም በቃ ማጥፋት አለብን በሚል እንቅስቃሴ ተደረገ። አሁንም እዛ ላይ በነበረበት እንዲሁ የናዶ ክፍለ ጦር አካላት ወደዛ ተጠግተው ስለነበር ምንድነው ከደነባና ከጅሩ እንዲሁ ያገዛዙ ኃይል እንቅስቃሴ ሲያደርግ የነጎድጓድና አሁንም የናዶ ክፍለ ጦር በነበሩበት በተለይም ይሄን እንቅስቃሴ አድርገው ወደኛ ወደ ወገን እዛ ባለበት አሁንም ድጋሚ ለዛው ቦታ ላይ ደግሞ በመጣል አሁንም ሌላ ሽፋን በማግኘት ያንንም ቦታ እንዲለቅ ተደረገ። በቀጥታ አሁን እየሆነ ያለው ምንድነው የሜካናይዝድ ወይ የእግረኛ ሳውን ሽፋን እየተደረገ ያለው ለአፋር በቀጥታ ምንድነው የሆነ ያለው የአየር ኃይል ሽፋን ነገር ተሰጠ ያለው ማለት ነው። ሁለቱ እየተናበቡ ሳይሆን ውህድ ኃይሉ ተናቦ የአማራን ህዝብ ለማጥፋት እየሄደ ያለበት ነው። ይሄ እንግዲህ ምንድነው በግልጽ ለመነጋገር ምንድነው ዳውንት ዲክሌሬሽን አፈጻጸም ነው ማለት ነው። ያ እዛ ውጤት ደረጃ ምንድነው በስምምነት ደረጃ የነበረው የተተኳሽ የምናምን ሽፋን እንደተጠበቀ ሆኖ ምንድነው እቅዳቸው ከተቻለ የአማራ ብሔርተኝነት ለአገዛዙ ስለማይመች ይሄ ቡድን ደግሞ በተለይም በወሎና በጎጃም አካባቢ የተዳከመ በመሆኑ ሸዋ ላይ ያለውን የአማራ ብሔርተኝነት መስበር ከተቻለ ሸዋ የሁሉም መግቢያ ነው መከላከል ይቻላል በሚል በነበረው ሁኔታ ክልሉን ኦፈር እስከማድረግ ድረስ ብልጽግና የደረሰበት ሁኔታ አለ። አፋድ ይህንን በመጠቀም በሸዋ ህዝብ ላይ እንዲህ አይነት አስጸያፊ ነገር እየፈጸመ ያለበት ሁኔታ አለ። አፋድ ከብልጽግና ጋር ተዋህዶ ይህን እያደረገ ያለበት ሁኔታ ነው ያለው። በሌላ መንገድ ይሄ ነገር ሲደረግ በደንብ ታስቦበት ነው ማለት ነው። ምንድነው እሱ ሌላው ጋር ባይኖር እንኳን ሸዋ ላይ ይሄን ማያስከተቻለ መደራደር ይችላል የሚል ቀቢጸ ተስፋ ስላለ እንዲያውም ይሄን ሰሞን ምንድነው እየተባለ ያለው ጠፍተዋል፣ አልቀዋል፣ ተበትኗል፣ ነፃ ሆኗል የሚል ማህበረሰብ የማወናበድ ልፍ ሲልም እኛም ከሚዲያ ጠፋ ብለን ስለነበር ይሄን ያህል ሚሊዮን ብር ይዘው ተሰወሩ ጠፉ የሚል የተሳሳተ ውሸት እንትና ክፍለ ጦር ተበተነ የሚል የሐሰት ዲስኩር እያሰሙ ያሉበት ሁኔታ ነው ያለው። እንደ አጠቃላይ ሲወሰድ ግን አፋር ከከተማ ከአዲስ አበባ ወይም ከዞን ከተሞች ውጪ ያለ ያገዛዙ ጉዳይ አስፈጻሚ እንደሆነ በግልጽ ታይቷል። ይሄ ማለት ግን ሰራዊቱ አሁንም በግልጽ ለመናገር እንዲህ አይነት ጣጣ ውስጥ የገባ ሰራዊት አይደለም። የሚያውቀው ነገር የለም። በግልጽ አረጋግጠናል። ጥቂት ከ20 ከ30 የማይበልጡ አመራሮች በአፋር ተጠልፈው ሰራዊቱ በማያውቀው ሁኔታ ወንድሙ ላይ ያስተኮሱ እንዲህ ያለው ጭምር አልተኩስም ያለው በመረሸድ ከኋላ ሌላ ኃይል በማሰለፍ በርካታ ኃይሉ እየተበታተነ ትግሉን እያቆመ ተስፋ እየቆረጠ የሄደበት ሁኔታ ነው ያለው። እንደ አጠቃላይ ሲታይ ግን አፋር
በእስክንድር ነጋ የሚመራው አፋድ ማለት ነው ከብልጽግና ጋራ በውህደት እየሰሩ እንደሆነ ይህንን የአማራ ህዝብም ሊያውቅ ይገባል። በሌላ መንገድ ይሄ ስለ አንድነት እንዲህ ነው የሚል መቀበጣጠር ከዚህ በኋላ የምናስተናግድበት ጊዜ የለም። አንድነት ከተባለ ልክ ከሚሊሻው ከአድማ ብተናው እንደመሆኑ ያክል ስለሚቆጠር ነው የሚታየው። በሌላ መንገድ በእነሱ ወገን የሚሰነዘረው ሳልሳይ ብአዴን ምናምን ይላሉ። ብአዴኑ ማን ነው ብሎ ደግሞ ህዝቡ መጠየቅ መቻል አለበት። ድሮን ለምንድን ነው እነሱ ላይ ድሮን የማይተኮሰው? ምንድነው ከከሬ ተነስተው ምንድነው ስንት ወረዳ ላይ መከላከያ ያለ ያልተኮሱትን ተኩስ እኛ ላይ ነው የሚያዘንቡት። ተተኳሽ እንደሚቀርብላቸው ህዝቡ ያውቃል። እኛን በዚህ ደረጃ እንዳረጉ ህዝቡ እያወቀ ድጋሚ አሁን እንደዚህ ህዝብን ለማጭበረር የሚደረግ ነገር ተቀባይነት አይኖረውም። ህዝባችን በዚህ ደረጃ ዝግጅት እንዲያደርግ መግለጽ እፈልጋለሁ። በእርግጥ ሁሉንም ነገር አውቋል። ማህበረሰቡ ይሄንን ነገር መረዳት መቻል አለበት። በተለይ የዲያስፖራ ማህበረሰብ ይሄንን ነገር በግልጽ ማወቅ አለበት። ይሄ ስለተባለ ሳይሆን የጠቀስኳቸው ቦታዎች አሁን 6-7 ጊዜ ውጊያ የተካሄደባቸው ማህበረሰቡ ጋር በመደወል ቤተሰብ ያለው ስለሚኖር በግልጽ ማጣራት ይቻላል ማለት ነው። ከዛ ውጪ የዚህ አንድነት የድርድር ውጤቱን በተመለከተ በዝርዝር ቃለ ጉባኤውን ጭምር በማውጣት ለህዝባችን ይፋ የምናደርግ ነው የሚሆነው። እንዳጠቃላይ ይሄን ነው ማለት የምችለው። አመሰግናለሁ። ረጅም ጊዜ ተጠቀምኩ መሰለኝ። ከልብ አመሰግናለሁ ፋኖ ዶክተር አብደላ አድሪስ። እንግዲህ አራቱ የፋኖ አደረጃጀቶች በወቅታዊ ጉዳይ ዛሬ ሚያዝያ 19 ቀን 2017 በቁጥቋጦ ስር ማማ ላይ አማራነትን የከዳው የአፋድ ቡድን ከብልጽግና መንግስት ጋር የጀመረው የኋላ ትብብር ወደ ጋዳዊ አንድነት ስለመጣ የትግል ጭምብሉን ያውልቅ በሚል ሰፋ ያለ መግለጫ ሰጥቷል። በዚህ መግለጫ ዙሪያ ከአማራ ፋኖ አንድነት በጎንደር ፋኖ ዮሐንስ ንጉሱ ዋና ቃል አቀባይ፣ ከአማራ ፋኖ በጎጃም ፋኖ ማርሸት ፀሐዩ ዋና ቃል አቀባይ፣ እንዲሁም ከአማራ ፋኖ በሸዋ ፋኖ ዶክተር አብደላ አድሪስና ከአማራ ፋኖ በወሎ ቤተ አማራ ፋኖ አበበ ፈንታው በዘመቻ አንድነት 40ኛ ቀንና በመግለጫው ላይ መሰረት አድርገው መግለጫ ሰጥተውናል። ለሰጣችሁን ማብራሪያ ከልብ አመሰግናለሁ። እሺኛ ምን አመሰግናለሁ። በዚህ መግለጫ ላይ የተሳተፉ ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ አሻራ ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ጊዮን ሚዲያና ህብር ሬዲዮ ናቸው። ስታደምጡ ስትመለከቱ ለቆያችሁ ምስጋናችን ይድረሳችሁ።